እንደዋዛ ከማን ወገን እንደመጣ ያልታወቀ ተባራሪ ጥይት ሲበላው አንድ ስሙ ማይታወቅ ሰው ሞተ። ጦርነት ቦታ ሂደት ታውቃለህ? እንቅልፍ እምቢ ሲለኝ የፖለቲካ ትንታኔ ነው ከፍቼ ልተኛ። ሀገር ሞት የሚታጨድበት ማሳ ሆናለች። ፒኤችዲ ስላለው በቃ የሀገሪቱ ዋነኛ ኤሊት ነው ካለ ልንሳሳት ነው። የመጽሐፉ ገጸ ባህሪያት ከተወሰኑ ሰዎች ውጪ አብዛኞቹ ስማቸው የለም። እኔ አንተ እንደምትጠላኝ እያወቅኩ ኖሬ ማንተ ዕጣ ፈንታ መወሰን የሚችልበት ስልጣን ሲኖረኝ እንዴት ነው አንተ ማስተናገድ? ህፃናት ላይ የምናስቀምጠው ጠባሳ እድሜ ልካቸውን አብሯቸዋል። እቺ በጣም ቀሽም ትውልድ ካለ ምናልባት ቀሽም ወዳጅ አለ። ተስፋ ፖለቲከኛ ይሆን? ከአራት ፖለቲከኛ አንዱ ፖለቲከኛ የአእምሮ ህመምተኛ የመሆን እድል አለ። የሆነ መጽሐፍ ደግሞ ብዙ ሰው ሳይደርስ ቀርቷል። የትኛው መጽሐፍ? ተራራ ህይወት ነው እሱ። ምንድን ነው የገጠመው? ጎርፍ ወስዶት። ሰላም መኒሉ ፖድካስት ላይ ትገኛላችሁ። ዛሬ አዲስ እንግዳ ይዤ ቀርብ ያለው እንግዳችን ተስፋ አብ ይባላል። ጋዜጠኛም ደራሲም ነው። ከሱ ጋር ቆይታ እናደርጋለን። ከዛ በፊት ግን ዩቲዩባችን ሰብስክራይብ በማድረግ አብራችሁ እንድትቆዩ እጋብዛለሁ። መኒሉ ደስ ይበለው። ተስፋ ምን ስራ ሰራ ብለን ከማንሳታችን በፊት ግን ራሱ እንዲያስተዋውቅ እድል እንስጥ። ስም ላይ ተሳሳታለሁ ይመስለኛል፣ ወይም ደግሞ ስም ብዙ ሰው ይሳሳታል። ተስፋ ሆን፣ ተስፋ አለም፣ ተስፋ ጽዮን ምናምን ነገር ጥሩ ነው። ተስፋ አብ ተሾመ። በነገራችን ስሜ መሀል ላይ ህ ነበርና 5ኛ ክፍል እያለሁኝ ላጻጻፍም ላጠራርም አይመችም ተብሎ የተቀነሰው። ማን አንተን ይቀንስኩ ወይስ መምህር? ሸርጉሽ የሚባል አስተማሪ ነበርና አይ አይመችም እኮ ለመጥራት ህን ቀንሰው በቃ ተስፋ ህ አብ ተስፋ አብ ነው የሚሆነው። ከዛ ተስፋ አብ ለመጥራት አይመችም ምናምን ይቀነስ ምናምን አለና ቀነሰው አልኩት። እንግዲህ ሳስበው እንኳን ተቀነሰ። ማን ያወጣልህ ነበር? ቤተሰብ ነው የሚሆነው። አይ ከሌ የተባለ ያወጣል ሲል ማለት አንዳንድ ሰዎች አባቴ እናቴ ወይ ማየቴ ይላል። ለምሳሌ እኔ አያቴ ናት ያወጣችው። እርግጠኛ አይደሉም ማን እንዳወጣልኝ። ትርጉሙንስ? ኦሬዲ ተስፋ ከአብ ነው እንደማለት ነው። አብ ነው ያንተ ተስፋ ምናምን እንደማለት ነው። የሆነ እንግዲህ ወይ ላንተ ተሰጧል ምኞቱ ወይ እነሱ ጋር ደርሷል ማለት ነው። አዎ ግን ኤግዛክትሊ ማን እንዳወጣልኝ አላውቅም። ተስፋ አብ ጋዜጠኛም ነህ። 3 መጽሐፎች አሉ። ከጋዜጠኝነቱና ከደራሲው ምረጥ። እሱን ብቻ ፕሮፌሽን ያዘት። የትኛውን ትመርጣለህ? ከባድ ነው። አይ የሆነ በቃ ከዚህ በኋላ መምረጥ ያለብህ አንዱን ነው። ጋዜጠኝነት ነው መርጠ ኦሬዲ አሁን ሚዲያ ላይ እየሰራሁኝ አይደለም፣ በቅርቡም መለሳለሁኝ። ግን ጋዜጠኝነትን መመርጥ ይመስለኛል። ምክንያት አለ? እንግዲህ አሁን በጣም እንዲቴ መዘርዘር ሊከብደኝ ይችል ይሆናል። ግን በጣም ወደው ሙያ ነው። በጣም ከልጅነት ጀምሮ በጣም በፓሽን ራዲዮ እየተከታተልኩ ስለሆነ ያደግኩት ጋዜጠኝነት ከጋዜጠኝነትም ምናልባት የሬዲዮ ጋዜጠኝነት መርጥ እችላለሁ። እንትን ያለብህ ሰው አለ? በቃ አእምሮ እሱም በሆነ ብለህ ያሰብኩ ሰው አለ? ሬዲዮ ላይ ህፃን ስትሆን ስታዳምጥ አሁን ህፃን እያለኛ ስነ እና ሀይረር አጎ ታደሰን እና አብዱ ሰለል መሐመድን እኔ በጣም ህፃን ሆኜም ማስታወስ እነሱን ነው። ቢኒያም ከበደ ኢትዮጵያ ሬዲዮ ላይ አንተ እንደው እነሱም በሆነ ብለህ ታስበው ነበር? እንግዲህ በየዘመኑ በጣም ብዙ ምኞቶች ነበሩኝ። ከመጽሐፍት ዓለምን ስትሰማ በየጊዜው የሚተርከውን ሰው አይነት ልትከተል ትችላለህ። በተለይ ደግሞ ደጀኔ በጣም ሊያስቀ ይችላል። 97 ምርጫ ሲደረግ እኛ ቤት የሚሰማው የቅንጅት ፕሮግራም ነበር የሚሰማ የነበረው እና አባቴ ቅንጅት ደጋፊ ነበረ። እንግዲህ አሁን ቅንጅት ፈርሷል አባቴ። ከዛ አንድ ወርቁ የሚባል ልጅ አለ፣ አሁን የት እንዳለ አላውቅም። በንሳ የሚባል ቦታ መሰለኝ ያለው ወርቁ የሚባል አለ። ሊመጡና እኛ ቤት ስለ ቅንጅት ይወራል እና ስለዚህ የቅንጅትን እንትን የምር ነው የሚሰሙት። የቅንጅት ደበበ ነበር እና እኔ ደበበ መሆኑን ያወቅኩት አድርጌ ነው። ግን እሱ ሲያነብ ከዛ ይመስለኝ የነበረው የመጀመሪያ ምርጫ ውስጥ የ97 ምርጫ ስለሆነ በቃ ምርጫ በደረሰ ቁጥር ለሆነ ፓርቲ እሱን እንትን የሚያነብ አይነት ሰው የሆነ የጋዜጠኝነት አንድ እንትን ሙያ ይመስለኝ ነበረ ምናምን። ከዛ ግን ከፍ እያልኩ ስመጣ በተለይ ደግሞ በጣም ጋዜጠኝነትን ማሰብ ሲጀምር ምናምን ነገር ይበልጥ እየወደድኳቸው የመጣዎች ሰዎች ቴዎድሮስ ጸጋዬና አልዓዛር አስገዶም ናቸው።
ኋላ ላይ ግን አንድ ሰው ምን ነገረኝ፣ አልዓዛር አስገዶም ላይ ራሱ እኮ የቴዎድሮስ ጸጋዬ ተጽዕኖ አለበት ምናምን ነገር ብሎኝ ነበር የሆነ ሰው። ሁለቱም በጣም ነበር የምወዳቸው። በተለይ ቴዎድሮስ ርዕዮት እንትን ላይ ያለ ኢቢኤስ ላይ ያለ የርዕዮት አቀራረቡ በጣም ነበረ ደስ ይለኝ የነበረው። አንድ ጊዜ ሻሸመኔ ላይ ስልጠና ተዘጋጅቶ ነበረ ጋዜጠኝነት ፖቴንሻል አላቸው ተብሎ ለሚታሰቡ ሰዎች። ስልጠናውን የሰጠን አዳነ አረጋ ነው፣ ጋዜጠኛ አዳነ አረጋ እና አዴ የሻሸመኔ ልጅ ነው። ልክ ቀድሞን ወደ ሚዲያ ከመጣ በኋላ ምናምን ነገር ሻሸመኔ ደግሞ ላሉ ወጣቶች ከሱ ታናናሾች ለሆኑ የማብቃት ተብሎ ጣምራ የስነ ተዋልዶ ጤናና ልማት ድርጅት ባዘጋጀው ስልጠና ይሰጣን ነበረ እና እዛ የምትወዷቸውን ጋዜጠኞች ንገሩኝ አለ። ብዙዎቹ የጠሩት መዓዛ ብሩንና ደረጀን ነው። በጣም ትልልቅ ስሞች ናቸው። እኔ መጨረሻ ላይ ነበር የነበርኩት እና ያንተ ምርጫዎች ሲለኝ አልዓዛር አስገዶምና ቴዎድሮስ ጸጋዬ ያልኩት። አሁን በሰዓቱ አልዓዛር የዛሬ 8-9 ዓመት አካባቢ ነው እና በጣም እንዲህ አልገነነም ነበረ። ከዛ አልዓዛር ስለው ወዲያው ዞሮ አየኝና ነገርኩት። አልዓዛር የኢትዮጵያ ቁጥር 1 ጋዜጠኛ እንደውም አልዓዛር ነው ምናምን ነገር አልኩትና ስልኩንም ሰጠኝ አልዓዛርን አውራው ብሎኝ እና በጣም ነበረ ከድሮ ጀምሮ እኔ ፋና ላይ ኤምሲ ሆኖ ጀምሮ ነው እከታተለው የነበረው እና ከዛ ሆስት ማድረግም ሲጀምር በደንብ ነው ማስታውሰው፣ ወደ ዳሰሳ ሲመጣ ምናምን ነገር። ከዛ ውጪ ታምሩ አለሙ የሚባልም የስፖርት ጋዜጠኛ በጣም ነበር ወዶ የነበረው። ታምሩ ሁለት ማረሳቸው አይነት ፕሮግራሞችን ያዘጋጅ ነበር። እንግዲህ የምሳ ሰዓት ፋና ላይ ባለው የስፖርት ፕሮግራም ላይ አንድ በመጨረሻ ሚችን ለቅምሻ ብሎ የሚያዘጋጃት ፕሮግራም ነበረች። በእርግጥ ቅምሻ መጨረሻ ላይ ነው መጀመሪያ ላይ ነው ጥያቄ ይነሳበታል። እሱ እንደጠበቀው ነው። ግን ታምሩ አለሙ ኮልተፍ ይላል ሲያወራ አይተቆርም ለ ነው የሚለው በመጨረሻ ይችን ለቅምሻ አይነት ነገር ነው የሚለው ግን እና ቅምሻ ብሎ የሚያዘጋጃት በጣም ኢንተረስቲንግ ፕሮግራም ነበረች። እዛው የስፖርት ፕሮግራሙ ላይ የሚያዘጋጃት በጣም አጠር ያለች ፕሮግራም። ከዛ ውጭ ደግሞ አንዴ የሆነ ሰዓት ደግሞ አለሁኝ የሚል ፕሮግራም ጀምሮ ነበር። እዛው አለሁኝ የሚለው ፕሮግራም እንትን ነው የሆነ ዘመን ላይ የነበሩ ሰዎች አሁን የት ነው ያሉት አይነት ነገር። ለምሳሌ ሊቨርፑል እና ኤሲ ሚላን በነበረባቸው ግጥሚያ ላይ 2005 ላይ ማለት ነው። ያኔ በፔናልቲ የመቱት ተጫዋቾች አሁን የት ነው ያሉት ሊሆን ይችላል። እንዲህ አይነት እንትንና በጣም ክሬቲቭ ነው አቀራረቡ፣ በጣም ነው ደስ የሚለው ምናምን ነገር። ታምሩ ይኸው አኔልካ ብለው አኔልካ የሚባል የእግር ኳስ ተጫዋች አለ በየክለቡ የሚዞር ቼልሲ ነበር፣ አርሰናል ነበር፣ ቦልተን ወንደረስም ገብቶ ወደ 5 ወይም 6 ፕሪሚየር ሊግ ማድሪድ ነበረ። በጣም በቃ አኔልካ እና ታሚም አንዳንዴ እንዳኔልካ ከሰማን ታዘበን ቴዎድሮስ ብታነሳልኝ መጽሐፍ ላይ አዲሱ መጽሐፍ ላይ ሲመረቅ ነበርኩኝና በጣም ደስ የሚል የምረቃ ሰዓት ነበር። ቴዎድሮስ ጸጋዬ ስላንተ መጽሐፍ የሆነ ነገር ብሎ ነበር። እንዲያውም አንድ አካባቢ ብቻ ሳይሆን ወይም አንድን አካል ብቻ ሳይሆን መጽሐፉ ብለም የሚያደርገው ማህበረሰቡ ላይ ያለውን ችግር ነበር የሚል ሀሳብ አንስቷል። ካነበበ በኋላ ምን አስተያየት ሰጥቶ ነው? አንተም ፌስቡክ ላይ ጽፈህ ስለነበረ እንግዲህ አሁን ቅድም እንደነገርኩ ነው። ለምሳሌ መወዳቸው ሰዎች ብያ እንደጠቀስኩለት ቴዲ በእርግጥ በጣም በዙሪያ ያሉ ሰዎች ያውቃሉ በጣም እንደምከታተለው ምናምን። እኔ ማታ ማታ እንቅልፍ እምቢ ሲለኝ የፖለቲካ ትንታኔ ነው ከፍቼ ልተኛ የምችለው እና ኦብቪየስሊ ርዕዮትን ነው ከፍቼ ልተኛ የምችለው ምናምን እና ረጅም ጊዜ ታደንቀው የነበረ ሰው እና ፕሮግራሞቹን ደግሞ አስታውሳቸዋለሁ። አንዳንድ ፕሮግራሞቹን ቴዲ የሰራቸው ለምሳሌ የዛሬ 7 ዓመት የዛሬ 8 ዓመት ምናምን ነገር የሰራቸውን ማስታውሳቸው፣ የዛሬ 10 ዓመት ምናምን ያቀረባቸውን እንግዶች አስታውሳለሁ። በዚህ መጠን ነው እሰማው የነበረው ሰው እና ከዛ ደግሞ በጣም መጣራቸው ምርጥ የግጥም መድብል ኢትዮጵያ ውስጥ ከጠራ አንዱ የቴዎድሮስ ጸጋዬ መድብል ነው። ስለዚህ በዚህ መጠን የምታደንቀው ሰው ስራህን ሲያነበው የሚሰማ የሆነ አይነት ጥሩ ስሜት አለ። ከዛ ደግሞ ከማንበቡም በተጨማሪ ወዶት ዋጋ እንዳለው ሲናገር መስማት በጣም ደስ የሚል ስሜት አለው። እንደ አጋጣሚ እኔ እድለኛ ነኝ መሰለኝ መወዳቸው ሰዎች ጋር ስራ ይደርሰዋል። ብዙዎቹ ጋር ለምሳሌ ዶክተር ኤርሲዶ በጣም ወደው ሰው ነው። ምረቃ ላይ ነበር እና ዶክተር ኤርሲዶ ኑሮ ማፕን መጽሐፍ የዛሬ 7-8 ዓመት እንደወጣ አካባቢ ካነበብኩበት ጊዜ ጀምሮ በጣም የምወደው ባገኘው ብዬ ማስበው አይነት ሰው ነው እና ለምሳሌ ዶክተር ኤርሲዶ ስራዬን ሲያነበው ሲወደው የምትወዳቸው ሰዎች ሲወዱ ስራን ደስ የሚል ስሜት ይፈጥርልሃል። እና ቴዲም አንበቦት በጣም ነበረ የወደደው። ያው ቲክታክ ላይም ተናግሮታል ሀሳቡን።
ከዛ ውጭም ዩቲዩብ ላይም ተናግሯል። የልደቱ መጽሐፍ በዩቲዩብ ሲመረቅ እዛ ጋርም ተናግሯል። እና የተናገረው በጥቅሉ አሁን ከባድ ነው የሆነ ሰው ያደነቀን አድናቆት መልሶ መናገር፣ ግን ቢነበብ ጥሩ ነው ብሎ ከሚያስባቸው በዚህ ዘመን ላይ የግድ መነበብ አለባቸው ብሎ ከሚያስባቸው ሰዎች መካከል አንዱ እንደሆነ አድርጎት ነው ሪኮመንድ ያደረገው እና አልዋሸም፣ ደስ ብሎኛል። እኔም እንትን ብዬ ሰምቼዋለሁ። በነገራችን 3 መጽሐፎች አሉ። አንደኛው ክራራ ህይወት፣ አንደኛው ነገን ፍለጋ፣ 3ኛ መጽሐፍ ነው። በ2ቱ መጽሐፎች ማንበብ አላነበብኳቸውም፣ አላገኟቸውም ማለት ለመናገር። በ3ቱ መጽሐፎች ውስጥ ታሪካዊ ሂደት ውስጥ የየራሱ ፓተርን አላቸው፣ ተከታታይነት አላቸው ወይ በሀሳብ ወይስ ይለያያሉ? በእርግጠኝነት አሁን 3ቱን መጽሐፎች በተለያየ አጋጣሚ ያነበበ ሰው በጣም የተለያየ ተስፋ አብል ሊሆን ይችላል የሚያውቀው። አንደኛው መጽሐፍ ክራራዊ ህይወት ኤሌክትራ ኮምፕሌክስ ላይ መሰረት ተደርጎ የተጻፈ መጽሐፍ ነው። ዋና ገጸ ባህሪዋ ሴት ናት። የወሲብ ሱሰኝነት ያለባት ሴት ናት። ነገን ፍለጋ አጫጭር ልቦለድ ነው። 12 አጫጭር ልቦለዶች ናቸው። የተለያዩ ርዕሰ ጉዳዮች ናቸው የሚነሱት። ይሄኛው ደግሞ ወጥ ልቦለድ ነው። በታሪኮቹ በይዘታቸው በአቀራረባቸው ፍጹም የተለያዩ ስራዎች ናቸው። ምናልባት እዛ ውስጥ በወጥነት ያለ ነገር ከተባለ የሆኑ ሀሳቦች ሊኖሩ ይችላሉ። በወጥነት የኔ ስታንድ ብዬ ማሰባቸው ነገሮች፣ እሴቶቼ ብዬ ማሰባቸው ነገሮች ምናልባት በወጥነት ልታገኝባቸው ትችላለህ። ከዛ ውጭ ግን አቀራረባቸውም ይዘታቸውም የትኩረት ማዕከላቸውም ፍጹም የተለያየ ነው። መጽሐፍ በጀርባ ላይ እዚህኛው ላይ ወልዶ ለጦርነት ኖሮ ለጦርነት ሰርቶ ለጦርነት ጦርነት ቦታ ሂደት አውቃለህ ወይስ የዛ ገፈት ቀማሽ ነው ልታስባለህ? ማለት ሁሉም ማህበረሰብ በኢትዮጵያ ውስጥ በተደረጉ ጦርነቶች ያልነካ የለም፣ ግን እንዳንተ እንደ ፐርሰናል የሚገርም ትናንትና አንድ ፕሮግራም ላይ አንድ ሬዲዮ ጣቢያ ላይ እንግዳ ነበርኩኝና ጋዜጠኛው የጠየቀኝ ጥያቄ ጦርነት ቦታ ላይ ተገኝተህ ታውቃለህ በአካል ምናምን የሚል ነበር። እሱ በእርግጥ የጠየቀኝ መጽሐፉን ያነበቡ አንዳንድ ሰዎች ለሱ ከነገሩትና እሱም ጦርነት አካባቢ ካሉ ሰዎች ከሰማቸው መረጃዎች ተነስቶ በጣም ሪሌት አደረገ እና ስለ ጦርነት የተሰማቸው ታሪኮች ተቀራረቡበት። ሄደህ ታውቃለህ አለኝ። እኔ ጦርነት አካባቢ ተገኝቼ አላውቅም። በጣም ሲሪየስ የሆነ ግጭት ያለበትን ቦታ ተገኝቼ አላውቅም ማለት ለመናገር። እኔ በኃይለኛው ሰው ሲደባደብም አይቼ አላውቅም። የምርም ነው በነገራችን የማላየው። ማለት አጋጣሚ ተፈጥሮ ልክ ሰዎች ሲደባደቡ ማይ ከሆነ መገላገል ማልችል አይነት ጸብ ከሆነ ትቼ ነው የሚሉ ቆሜ የማላየው። ስለዚህ አይደለም ጦርነት በጣም ብርቱ የሆነ ድብድብም አይቼ አላውቅም። ግን እንደ አንድ አክቲቭ ጦርነት ባለበት ዘመን እንደሚኖር ሰው የምታስባቸው ነገሮች አሉ። ይሄ ነገር እንዴት ነው ሰዎችን አፌክት ሊያደርግ የሚችለው? እንግዲህ ደራሲ ስትሆን የሚኖርህ ትልቁ ቱል ኢማጂኔሽን ነው እና ምንድነው ይሄ ነገር ሰዎችን አፌክት እያደረገ ያለው የሚለውን ታስባለህ። የጦርነትን ገፈት መቅመስ ከተባለ ግን እርግጥ ነው ህይወት የከፈሉ ሰዎች አሉ፣ አካላቸውን ያጡ ሰዎች አሉ። ከነሱ ጋር ለንጽጽር ማናችንም ልንቀርብ አንችልም። ከዛ ባለፈ ግን ሁላችንም ያገኘን መንገድ ይለያያል እንጂ የጦርነት እሳት አግኝቶናል። ያገኘን መንገድ ግን ይለያይ ይሆናል። ስነ ልቦናችን ላይ ያሳደረው ተጽዕኖ አለ። ኢኮኖሚያችንን አናክቶታል። ማህበራዊ ህይወታችንን ጎድቶታል። በጣም በሚያሳዝን ሁኔታ የኛ ሀገር ጦርነት ማህበራዊ ህይወትን ማህበራዊ ግንኙነትን ጭምር መበጠስ ይቻላል እና ያሳደረው ተጽዕኖ በዛም ማለት በዚህ ልታመልጥ አትችልም እና በሆነ መንገድ ተጽዕኖ አሳድሮባል። ግን የኛ ተጽዕኖ አሳደረብን የምንለው ከሌሎቹ አንጻር በጣም ቅንጦት ነው። ህይወት የከፈሉ ሰዎች አሉ፣ አካላቸውን ያጡ ሰዎች አሉ፣ ውዶቻቸውን የተነጠቁ ሰዎች አሉ። ከነሱ አንጻር የተለየ ጉዳት ተጎድቻሉ ብለህ መናገር በጣም ቅንጦት ነው የሚሆነው። ግን ማናችንም ከጦርነት ተጽዕኖ ነፃ አይደለም። ይሄን ያነሳውልህ ለምን መሰለህ? በስራ አጋጣሚ ጋዜጠኝነት በነበርኩበት 2-3 የግጭት ቦታዎችን አይቻለሁ። የደረሱ ጉዳቶችንም ተመልክቻለሁ። መጽሐፍን ሳነበው የተሰማኝ ሪል ቦታው ላይ የነበርህ ያየህ፣ እንዲሁም አንድ መጽሐፉ ላይ መብራት አይሆን ወይም መብራት የምትባለዋን ከተማ ሳስብ እኔ ለጦርነት ዘገባ ሂጄ ያየሁትን አካባቢ፣ እዛው አካባቢ ያለውን ሐይቅ፣ በአንድ በኩል ያለውን ተራራ ኢማጂኔሽን አድርጌዋለሁ። ተስፋ ብዛ ቦታ ነበር እንዴ የሚል 2 ሰዎች መንገድ ላይ ሙተው ተቀብረው ወድቆ ሬሳ እንደፍል ሲል ያንን አንተ ኢማጂን ያረከው እኔ በአካል አይቼዋለሁና ተስፋ ብዛ ቦታ ነበረ ብዬ እንድጠይቅ ስላደረገኝ ነው።
ከዛ ውጭ መጽሐፉ መጀመሪያው ላይ ስትነሳ አንድ ሀረግ አለ። ሀገር ሞት የሚታጨድበት ማሳ ሆናለች። የራስ ስታንድ የሆነ ሀሳብ ኢንፋክት ከገጸ ባህሪ ውጭ ኢንፋክት አሁን አንዳንድ መጽሐፍ ላይ አሁን ልቦለድ ላይ የትኛው ነው ያንተ አቋም የትኛው ነው ያንተ ያልሆነው ብሎ መተንተን ትንሽ ሊያስቸግር ይችላል። አሁን ባለችው ተጨባጭ ኢትዮጵያ ሞት የሚታጨድባት ማሳ ሆናለች። ኢትዮጵያን ማሳ ብናደርጋት እየታጨደ ያለው ሞት ነው። ህይወት ተዘርቶ የሚበቅለው ሞት ሆኗል እና ይሄ በጣም ልንቀበለው የሚገባን መራራ እውነት ነው። በየቦታው ወጣቶች ይቀጠፋሉ፣ እንደ ዋዛ ሰዎች ይሞታሉ። ሞት ብርቅ አይደለም። ሞትን አናዳንቅም፣ አይገርመንም። እና በእነኚህ በጣም ቅርብ በሆኑ ጦርነቶች ውስጥ ያጣናቸው ሰዎች ቁጥር በጣም በጣም ብዙ ነው። ስለዚህ ይህን ሁሉ ሰው ማጣት በእርግጥ ሞት የሚታጨድበት ማሳ መሆን ነው። እንደ ሀገር በጣም ብዙ ሰው ነው የሞተብን። በነገራችን ላይ አንድ ወረርሽኝ አንድ ህመም ወረርሽኝ ነው የሚባለው። እንግዲህ ወረርሽኝ ከተባለ በጣም አስጊ ነው አይደለ? 1% የህብረተሰብ ክፍልን አፌክት ሲያደርግ 1% የህብረተሰብ ክፍልን ሲያጠቃ ነው። አሁን እኛ ጦርነት የገደለብን በአንድም በሌላም የዳሰውን አይደለም፣ ቤተሰብ ያጣ አካሉ ጎደለ ምናምን አይደለም። የገደለብን የህብረተሰብ ክፍል እኮ የህዝባችንን 1% እኮ ይሻገራል። ስለዚህ ለእኛ አሁን ጦርነት ከወረርሽኝ በላይ ነው። በጣም አስጊ የሆነ ነገር ነው። ምክንያቱም በጦርነት አካላቸውን ያጡትን ምናምን ነገር ትተህ የሞቱ ሰዎችን ቁጥር ብቻ በመመልከት ብቻ አንድ የጤና ችግር ወረርሽኝ ከምንለው በላይ ከፍተኛ ጉዳት ነው ያደረሰብን እና መቼስ ሞት የሚታጨድበት ማሳ ከመሆን በላይ ሊገልጸን የሚችል ነገር ያለ አይመስለኝም። ይህን ሀሳብ ያነሳው አይደል? ለምን እንደሆነ ታውቃለህ? በሰሜን ኢትዮጵያ የነበረው ጦርነት ውስጥ ትግራይ ክልልን፣ የአማራ ክልል 7 ዞኖችን፣ አፋርን አካልሎ ነበር። አሁን ባለው በተለያየ ቦታ ያለው ግጭትን አማራ ክልል መውሰድ እንችላለን። ያለው እና እውነት ማሳ ሆነናል እንደ የሚል ሀሳብ ውስጥ ስለመጣ ነው። ከዛ ውጭ መጽሐፍ ላይ አብዛኛው ፖለቲካ ነክ ይበዛዋል። እንዲሁም ምሁራንን ሁሉ በአንድ በኩል ተኝተው የሚመለከቱ ግን ግጭቱ ወይም ችግሩ ሲመጣ የሚበላቸው እነሱን ነው። የኛ ሀገር ምሁራን በመጽሐፍ ሳይሆን በአንተ ሳቤ በኢትዮጵያ ችግሮች ላይ ተሳታፊ አይደሉም ማለት ለመፍትሄው ተሳታፊ አይደሉም ብለህ ታስባለህ? ኦልሬዲ አሁን መጽሐፉ ላይ ያሉ ኦፒኒዮኖች ከዛ ውጭ ነኝ ማለት አልችልም። በአንድም በሌላም የዛ ኦፒኒየን አካል ነኝ። ማስበውን ምናምን ነገር ነው የጻፍኩት። ይሄ ማለት እያንዳንዷ መስመር በመስመር የራሴ ግላዊ አቋም ይሆናል ማለት ግን ላይሆን ይችላል። በጥቅሉ አሁን በእኛ ሀገር ሁኔታ ምሁራን በኢትዮጵያ ፖለቲካንና መደበኛ ኑሮ መነጣጠር አይቻልም። በመጀመሪያ ደረጃ በተለይ ደግሞ እንደኛ ሀገር ባለው ሁኔታ ውስጥ ለምሳሌ ኢትዮጵያ ውስጥ በጣም ትልቁ ቀጣሪ መንግስት ነው። መንግስት በጣም ሰፊ ኃይል አለው። በጣም ያልተገደበ የሚመስል ትልቅ የፖለቲካ አቅም አለው፣ የኢኮኖሚ አቅም አለው ምናምን ነገር የየዕለት ተዕለት ኑሯችን በጣም ቀጥተኛ ተጽዕኖ የሚያሳድር አካል ነው መንግስት። አንዳንድ ሀገራት አሉ የመንግስት ተጽዕኖ ኢኮኖሚ ላይ ምናምን ነገር ልል ይሆናል። እኛ ሀገር እንደዛ አይደለም። እኛ ሀገር ላይ በጣም ትልቁ ሀብት መሬት ነው። መሬት የመንግስት ነው እያልክ ትልቁ ባንክ የመንግስት ነው፣ ቴሌ መንግስት ነው፣ ትልቁ ሚዲያ መንግስት ነው ምናምን ነገር እና መንግስት በጣም ትልቅ ተጽዕኖ አለው። ከዛ ደግሞ እኛ ሀገር ላይ መንግስትና ፓርቲ አይለይም። ስለዚህ እኛ ሀገር ላይ በጣም ፖለቲካዊ ጉዳይ በዕለት ተዕለት ህይወታችን ላይ በጣም ቀጥተኛ ተጽዕኖ ያሳድራል። ይህንን በቃ ልንክድም አንችለው ነው። በእነዚህ አይነት ሁኔታ ውስጥ ደግሞ ባለች ሀገር ላይ ለፖለቲካ የሚሰጠው ትኩረት በጣም በጣም ዝቅተኛ ነው። እኛ ሀገር ፖለቲካ ማለት ወይ መደገፍ ወይ መቃወም፣ መሀል ላይ መቆም ብሎ ነገር የለም። ስለዚህ አሁን አንድ ሰው ፖለቲካን ሲያስብ የሚያስበው ወይ መንግስት ተቃዋሚ መሆን አለብኝ ወይ መንግስት ደጋፊ መሆን አለብኝ በሚል ነገር ነው የሚያስበው። ከዛ ከሁለቱም ወገን ላይ የማይስማማ ነገር ሊኖር ይችላል። ገለልተኛ ሆነ ሀያሲ መሆን ትችላለህ እኮ። እሱ ሀሳብ ብዙ ሰው ጋር አይመጣም። ህብረተሰቡን ፖለቲካ የሚረዳው እንደዛ ነው። በቃ ሁለት ወገን ልክ እንደ ኮሚኒስቶች ወይ ከኔ ጋር ነህ ወይ ከጠላቴ ጋር ነህ። መሀል ላይ ብሎ ነገር የለም። መሀል ላይ ያለ ምንድን ነው? መሀል ሰፋሪ ሁለት ቀስት ይበለዋሉ፣ ሁለት ሰይፍ ይበለዋል ይባላል። በ97 ምርጫ በኋላ እንደነበረው ወይ ቅንጅት ነው ወይ ኢህአዴግ ነው። አዎ፣ ስለዚህ መሀል ላይ መሆን አይፈቀድልም። ከዛ ይሄኛው ምሁራንም በደንብ ይሄ እንትን አለ። በእርግጥ እኔ ምሁራን ፖለቲካን ለምን እንደሚሸሹ ይገባኛል። የኢትዮጵያ ፖለቲካ ሞት የሚያመርት ነው።
ፈጠን ወደኋላ ሄደን እንኳን ብንመለከት ለምሳሌ ከንጉሱ በኋላ በአንጻርነት የተማሩ የሚባሉ ሰዎች ለፖለቲካ በጣም የተሻለ ንቃት ነበራቸው። ዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ጎበዝ ተማሪዎች ሪቮ የሆኑ ነበረ፣ አብዮተኛ የሆኑ ነበረ። እዛ የተማሩት የሚባሉ ሰዎች እሳት ነው ይበላቸው፣ የአብዮቱ እሳት ነው ይበላቸው። ግን የራሳቸው ችግር ነው ብላ የራሳቸው ችግር አለ፣ እሱ ላይ እንመለስበታለን። ነገር ግን ፖለቲካው በአጠቃላይ ፖለቲካው አትሞስፌር አንድ ያስተማረው ነገር ምንድን ነው? ፖለቲካ ላይ የሚሳተፍ ሰው ወይ ይሞታል፣ ወይ አካሉ ይጎድላል፣ ወይ ከሀገር ይሰደዳል፣ ወይ ይታሰራል የሚል ትምህርት አስተምሮ አልፏል። ከዛ በኋላም ያሉትን ዘመኖች ተመልከት። ለምሳሌ 97 ምርጫ ላይ አንጻራዊ መነቃቃት ተፈጠረ። በጣም በርካታ ሰዎች ወደ ፖለቲካ ተሳቡ። ከዛ በኋላ ምንድነው የተፈጠረው? ከዛ በኋላ ኮላፕስ አደረጉ፣ ከሀገር ተሰደዱ ምናምን ነገር። ስለዚህ ፖለቲካውንም አደገኛ እንደሆነ አሳያቸው ማለት ነው። ቀጥሎም ሲመጣ ስለዚህ ኢትዮጵያ ውስጥ ፖለቲካ ምንድነው እየነገረን የመጣው? አደገኛ ነው፣ ማንንም ይበላል። ስለዚህ አንድ ንቃት ያለው ሰው ኦኬ የሞት ቀጠና ነው ብሎ ያስባል። ወደዛ አካባቢ መጠጋትን ይፈራል። እረዳለሁ ኮንሰርናቸው። ነገር ግን በመሸሽ ደግሞ መፍትሄ አይመጣም። አንተ ስለሸሸ በቃ ሰላም ይፈጠራል ማለት አይደለም። በመሸሽ የተነሳ ደግሞ ሌላ ቅጣት ይመጣብሃል። በመሸሽ የተነሳ የምትቀጣው ቅጣት ካንተ በሚያንሱ ሰዎች መገዛት ነው የሚሆነው። ስለዚህ ኤሊቱ ኃይል እንዳልኩ የግድ ደጋፊ መሆን አይጠበቅባቸውም፣ ተቃዋሚ መሆን አይጠበቅባቸውም፣ ከማንም ጋር መወገን አይጠበቅባቸውም። ፖለቲካው አካባቢ ላይ ባሉ ችግሮች ላይ ግን አስተያየት መስጠት ይችላሉ፣ ሀሳብ ማዋጣት ይችላሉ። አዎ የእኛ ሀገር የፖለቲካ እንቅስቃሴ ግን ለምሳሌ ታች ያለው ወይም ይሄ አንደርግራሱት ያለው ሰው አይደለም ፖለቲካውን የሚጫወተው። ኢሊት የሚባለው የ60ዎቹ ትውልድ ብትላቸው ራሳቸው ይዘቱ መጡ ኮሚኒዝምን፣ ሶሻሊዝምን ከሀገር ፍላጎት ማህበረሰቡ ስነ ልቦና እምነት ወይም ደግሞ የሶሻል ኮንስትራክሽን የምንለው ነገር አልተከተሉም። ራሳቸው እናሸንፋለን ተብሎም ተጋድለዋል። ሁለት በራሳቸው ሽኩቻ ለሚመጣው ከነሱ በታች ላለው ወይም ደግሞ ሌላ አካል መጥቶ ለሚይዘው እንትን ፖዚቲቭ አቲቱድ የላቸው። መውሰድ እንችላለን። አሁን ኢሃፓ የነበረው እንቅስቃሴ መኢሶን እና ኢሃፓ ተመሳሳይ አስተሳሰብ አይዲዮሎጂ ግን እርስ በርስ ሲጋደሉ ነበር። በእርግጥ ግን እኔ መኢሶን ላይና ኢሃፓ ላይ የሚነሳው አንዳንድ ጥያቄዎች ላይ እንደሚባሉ በጣም ትንሽ ጉዳይ የተጣሉ አይመስለኝም። ተመሳሳይ ናቸው። ግልጽ ነው። መኢሶንም ደርግም ሁሉም እዛን ሰዓት የነበረው ማንም ሁሉም ኮሚኒስት ናቸው። ግን ከርዕዮተ ዓለም ውጭ ደግሞ ያሉ አካሄድ በነገራችን በጣም ትልቅ ጉዳይ ነው። ለምሳሌ ይህን ማሳካት የምትፈልገውን ነገር በየትኛው መንገድ ነው ማሳካት ያለብን የሚለውን ከመንግስት ጋር አብረን መስራት እንችላለን። ደርግን ለምሳሌ ከደርግ ጋር አብረን መስራት እንችላለን ወይስ አብረን መስራት አንችልም? በጣም ሲሪየስ ልዩነት ነው። አሁን እናሸንፋለን ብሎ ተጋጩ የሚለው ላይ በጣም ለመቀበል የሚከብደኝ እነዛ ነው። ከደርግ ጋር አብሮ መስራት ይቻላል ወይስ አይቻልም የሚለው በጣም መሰረታዊ ልዩነት ነው። ይህንን ልዩነት ግጭቱ ተፈጥሯዊ ነው። በክላሽ ባይሆን ጥሩ ነበር። አሁን እንትኔ በክላሽ መጋጨታቸው ላይ ነው እንጂ ያው እኔም ያነሳው ክላሹን የሚያነሱት ምሁራኖች ናቸው። ለምሳሌ የሀፓ ውስጥም እኮ እርስ በርስ በመሆኑ የገደሉት ሰው አለ ራሳቸው አንጃና ክሊክ ተባብለው ክሊክ እንግዲህ አስቡ። መኢሶን ላይ ከደርግ ጋር ሰራለው ሲል የሀፓ ሰዎች መኢሶን ማሳደድ ጀመሩ። ተመልሶ መኢሶን ደግሞ የሚያውቃቸውን ሰዎች የሀፓ ሰዎች ማሳደድ ጀመረ። ሰው ምሁሩ ነው ዳር ሳይቀመጥ እኔ እንዲያውም አሁን ያለው ሊሆን ይችላል። መነሻችን ግን የምሁሩ ራሱ ፖለቲካ እንፈራ ያደረገን ወጣት የዚህ ዘመን ወጣትም ተጎጂ እንዲሆን ያደረገው የዛ ዘመን ወጣትና ምሁር የሚባለው አወቅ ወይም ደግሞ ትምህርት ቀስሟል የሚባለው ያውም የውጭ ይዞ መጣል ተባለው ሰው ሲገዳደል ሰምተሃል። 97ን ውሰደው። ምሁራኑ ግማሹ ያገኘውን ዕድል እንጠቀም፣ ግማሹ ያገኘውን ዕድል አንጠቀም መገፋፋቱ ነበር። ሰው ከዚህ ችግር የምሁራኑ ራሱ መውሰድ እኔ ማለት መደገፍ አለመደገፍ አይደለም። መጀመሪያ ሀያሲ መሆን የሚችላል ወይ ጥያቄ ይነሳበታል የሚል ሀሳብ ስላለኝ ነው። እዚህ ጋር አንዳንድ ጉዳዮች ላይ ለምሳሌ አሁን እኔ በያ ትውልድ ላይ የምሁራን ፖለቲካ ነው ወይ የሚለው አይመስለኝም። ለምንድነው እንደዛም አይመስለኝ? በነገራችን ልክ አሁን በእድሜ ትልቅ የሚባለው እኮ ተስፋዬ ደበሳይ ነው። 30 ምናምን ዓመቱ ተስፋዬ ለምሳሌ በሰዓቱ በጣም ወጣት ነበረ። እኔ አንደኛ ሞቲቫቸው በጣም ጤነኛ ሞቲቭ ነው የነበራቸው። ኢትዮጵያ ዲሞክራሲ ያስፈልጋታል፣ ኢትዮጵያ እናሻግራታለን።
ድሃው መብቱ ሊከበር ይገባል፣ የተጨቆኑ የህብረተሰብ ክፍሎች ነፃ ሊወጡ ይገባል የሚል በጣም ጤነኛ ሀሳብ አጀንዳቸው በአጀንዳ ደረጃ በአጀንዳ ችግር የለውም። እዛ ይሄኛውን አጀንዳ ይዞ የተነሱ ሰዎች እነማን ናቸው? የዩኒቨርሲቲ ተማሪዎች አብዛኞቹ ውጭ የሚማሩ ውጭም እየተማረ ቢኖር አሁን ገና ተማሪ ነበር ወይ ገና ተምሮ ግራጁዌት ያደረገ በደንብ አገሪቷም እንዴት ሄዳል ተረዳ። አለመረዳቱ ስህተት አይደለም። ምክንያቱም አንድ በ20 ዓመት ምን እያደረክ ነበር አንተ? እኔ በ20 ዓመት ምን እያደረኩ ነበር? አንድ የ20 ዓመት ልጅ በገባው ልክ ባነበበው ልክ እንዲህ አይነት ችግር አለ እዚህ ሀገር ላይ ይሄ ችግር መፈታት አለበት ብሎ ተነሳ። የሀገሪቱ ዋና ኤሊት እኮ አይደለም እሱ። አሁን የኤሊት ችግር ነው የምትለው እነኛ በሰዓቱ ኤሊት አልነበረም። ፊደል ቆጠረ ብለን የምናነሳቸው የውጭን ዓለም ይዘው መጥቷል ብለን ምሁርነት ፊደል መቁጠር ነው ወይ? አሁን እኮ ጥያቄ የሚፈጥረው እሱ ጋር ነው። ምክንያቱም እነኚህ ልጆች ተማሩ የተወሰነ ነገር ከዛ በኋላ ኮሚኒዝም የሚባል በሰዓቱ በጣም ገዢ አስተሳሰብ ነበረ። ኃጢአታቸው ላነጻላቸው አይደለም። በጣም አሁንም ድረስ ከፍለን ማንጨረሰው ችግር ውስጥ ከተውናል። ግን አንዳንዴ ከጥፋታቸው በላይ ደግሞ ይወቀሳሉ። እኚህ ልጆች እጃቸው ላይ ባለው ሪሶርስ በነገራችን ላይ አሁን የዩኒቨርሲቲ ተማሪዎች ምን እያደረጉ አጀንዳቸው እኮ አይደለም የሀገሪቷ ጉዳይ ፖለቲካ እንደውም አይደለም ጉዳያቸው አይደለም። እነኛ ግን የዩኒቨርሲቲ ተማሪዎች እሱ ብቻ አይደለም የሚገርም በሰዓቱ መደብ የካዱ የሚባሉ ሰዎች ነበሩ። መደብ የካዱ የሚባሉት ከደህነኛ ወገን የሆኑ ከፊውዳል ቤተሰብ የሆኑ ለምሳሌ ብርሃነ መስቀል ረዳ ነው እናንሳ። እኔ ብርሃነ መስቀል ረዳ በጣም በብዙ ነገር አርአያ መሆን የሚችል ሰው ነው። ብርሃነ የቀኝ ጌታ ረዳ እሳቸው ጋር ሆኖ ይሁን በጣም ሰፊ መሬት ማስተዳደር የሚችል የመንግስት መዋቅር የሚቀበለው ትምህርቱን ሲጨርስ ወደ የትኛውም ስልጣን የማግኘት እድል የነበረው አብዬ ሙሄ የሚባል ሰው መጣና አንድ ጭሰኛ ነገረው። አብዬ ሙሄ የሚያሳልፍበትን ነገር ኖ አብዬ ሙሄማ መጨቆን የለበትም ብሎ መሬት ላራሽዋል። መሬት ላራሽ ሲል ብርሃነ መስቀል ምን እያለ ነው ታውቃለህ? የእኔ ድርሻ ይወሰድና ለሱ ይሰጥ፣ እኔ አላግባብ መብት አግኝቻለሁኝ፣ መብቴን ነጥቃችሁ ስጡት ነው ያለው። ቤዚካል ክርክሩ እኮ እነዛ ነው። መሬት ላራሹ ተዋጉለት አትሸሹ ሲሉ ሌሎችም አንዳንዶቹ ከተጎዳ ወገን ሆነው አይደለም እድል የነበራቸው ስርዓቱ እድል የሰጣቸው ነበሩ። ስርዓቱ ለኛ የሰጠን እድል አንዳንዱ ሳይገባን ነው እነኚህ ሰዎች እድል ማግኘት አለባቸው ብሎ ነው የተነሱት። ይሄ በጣም በጣም ትልቅ ተራማጅነት ነው። ተራማጅ ነን ሲሉ የምርም ተራማጅ ሆነዋል በዚህ ጉዳይ ላይ። ከዛ ውጪ ግን አንዳንድ ውስንነቶች የመጡት በጣም ተፈጥሯዊና አስገዳጅ ነበሩ። በሰዓቱ የሚያገኙት የንባብ እድል የአቅማቸውን ያህል አንብበዋል። ከዛ የአቅማቸውን ያህል ሲያነቡ ኢንተርኔት የላቸውም። አገሪቷን ማየት የሚችሉባት በጣም በጠባብ መነጽር ነው ማየት የቻሉት። ስለዚህ በዛ ችግር ብሎ የተናገሩት ነገር አለ። ችግሩን እንፍታው ብሎ ተነሱ። የምር ኤሊት የነበረው ሰው ኢትዮጵያ በሰዓቱ በቂ ኤሊት እጥረት ነበረባት። ምክንያቱም ከዛ በፊት ፋሽስት ሲመጣ በጣም በርካታ ኤሊቶች እንገዶራል። ኤሊት በአንድ ጀንበር አይፈጠርም። ስለዚህ በሰዓቱ ባላቸው ንቃተ ህሊና ችግር ለመፍታት ተነሱ። ችግሩን ለመፍታት የሄዱበት መንገድ በጣም ብዙ የሚጎድለው ነገር ነበረ። አንድ ኢትዮጵያን በትክክል አልተረዷትም። ኢትዮጵያን አለመረዳት የፈጠረው በጣም ከፍተኛ ኪዮስ ነበር። አሁንም ድረስ ኢትዮጵያ ከፍላ ማትጨርስ ወደ ውስጥ ከቷታል። እኔ ኢትዮጵያን አለመረዳታቸው ግን የሚጠበቅ ነው። አንድ የ20 ዓመት ልጅ ከዚህ በላይ ሊያደርግ አይችልም። አንድ 21 ዓመት ልጅ ከዚህ በላይ ሊያደርግ አይችልም። በሰዓቱ ኢትዮጵያ የነበረባት የኤሊት እጥረት ይሄኛው ችግር ፈጥሯል። እነሱ ኤሊት አይደሉም ነው እያልኩ ያለው። ኤሊት እጥረት ነበረ። ምክንያቱም አንድ ሰው ዩኒቨርሲቲ ገብቷል። ኤሊት ማለትማ ምሁር የሚባለው ዩኒቨርሲቲ የገባ ሰው ዩኒቨርሲቲ ባልገባ መካከል ላይ አንድ ዩኒቨርሲቲ የገባን ሰው ምሁር ምንል ከሆነ ይሄ በጣም ሲሪየስሊ ስህተት ነው። ከዛ ውጪ ግን ከነሱ ዘመን በኋላ ባለው ሁኔታ አሁን ወደ ፖለቲካ አክቲቭሊ እየተሳተፉ ያሉ ሰዎች አሉ። ፖለቲካው ላይ አክቲቭሊ እየተሳተፉ ያሉ ሰዎች ማለት ዲግሪ ያላቸው ፒኤችዲ ያላቸው አንዳንዶቹ ግን የምር የእውቀት ደረጃቸው ፒኤችዲውን የሚመጥን ነው ወይ? የግንዛቤ ደረጃቸው እንደዛ ነው ወይ? ምክንያቱም አንድ ሰው ፒኤችዲ ስላለው በቃ የሀገሪቱ ዋነኛ ኤሊት ነው ካለ ልንሳሳት ነው የሚሆነው። ምክንያቱም የሀገሪቱን ታሪክ የሚበይኑበት መንገድ
አንዳንድ ጉዳዮች ላይ እርስ በእርስ የሚጋጭ አቋም እንኳ ያራምዳሉ። እንግዲህ አንድ ሰው በትክክል በተደራጀ መንገድ እኮ ማሰብ የሚችል ሰው እርስ በርስ የሚደባደብ አቋም አያራምድም። ጠዋት የተናገሩትና ከሳት የተናገሩት በጣም የሚጋጭ ነገር ትንሽ ቀረበ ለመፈተን ብትሞክር በጣም ብዙ ተፋልሶ ያለበት ነገር የሚያራምዱ ናቸው። ኢትዮጵያ ፖለቲካ ላይ የምር ኤሊት የምትለውን ሰው ቁጥር ብትባል በቁጥር በጣም ጥቂት ናቸው ይታወቃሉ። በኢትዮጵያ የፖለቲካ ሚዲያ ላይ በትክክል ማሰብ የሚችሉ ሰዎች ቁጥር ብትባል ይሄ ድፍረት አይደለም፣ በጣም በቁጥር ጥቂት ናቸው። አንድ ኦርዲነሪ ሰው የማይሳሳተውን ስህተት ነው የሚሳሳተው። አንድ የሃይስኩል ተማሪ የማይሳሳተውን ስህተት የሚሳሳት ሰው ሚዲያውን ስለተቆጣጠረ ምሁር ነው እያልን ነው ከሆነ እሱ ችግር ነው። እኔ እያልኩኝ ያለሁት ሪል ምሁራን፣ ለምሳሌ ታሪክ ላይ ሁሉ ጊዜ እንጨቃጨቃለን። ኢትዮጵያ ውስጥ እውነተኛ የታሪክ ባለሙያዎች አሉ፣ እጃቸውን አጥፎ ነው የተቀመጡት። እኔ እያልኩ ያለሁት እነኛ የታሪክ ባለሙያዎች ይምጡ። ታሪክ እንዴት በትክክል ታሪኩን ምን ይለዋል መሰለ፣ ራቅ ብለው ተቀምጦ ስህተት እኮ ነው የሚያወሩት ይላሉ። ስህተት ነው የሚያወሩት አይደለም ማለት ያለባቸው፣ መተው እውነቱን ነው መግለጥ ያለባቸው። አሁን በጣም ብዙ የታሪክ መጽሐፍ ይጻፋል፣ የታሪክ ባለሙያ አይደለም እየጻፈ ያለው። የታሪክ ባለሙያ አለመጻፉ ላይ ብቻ አይደለም እኔ ችግሬ። መሰረታዊ የሚባሉ ኤሌመንቶች አሉ አይደል? ታሪክ ሲጻፍ እነኛን አላባውያን ወይ ሆን ተብሎ ያጎደለ ይሆናል ወይም ባለማወቅ የጎደለ ይሆናል። ስለዚህ የታሪክ ባለሙያው ይምጣ ነው እያልኩኝ ያለሁት እንጂ ድግሪ የሌላቸው ሰዎች ናቸው እንትን ውስጥ ፖለቲካ አየር ውስጥ ያሉት እያልኩ አይደለም። ኢትዮጵያ ፖለቲካ ላይ ታሪክ በጣም ዋጋ አለው። ስለዚህ የታሪክ ባለሙያዎች ይምጡ። ፖለቲካ ሳይንስ የተማሩ በጣም ብዙ ሰዎች አሉ። ጂኦፖለቲካን ያጠኑ ሰዎች አሉ። ኢትዮጵያ በዚህ ጂኦፖለቲካ ውስጥ አሁን ባለችበት የፖለቲካ ቀጠና ውስጥ እንዴት ነው አክት ማድረግ ያለባት? ይሄንን ማንም መጥቶ ከሚተነትን መጥቶ ይተንትኑ፣ ይጻፉ፣ አስተያየት ያዋጡ። በዚህ ቀጠና ውስጥ ኢትዮጵያ እንዴት ነው መቆየት ያለባት? እንዴት ነው መኖር ያለባት? አንትሮፖሎጂ ያጠና ሰው አለ። ከዛ መጥቶ አንዱ ስለ ባህል ሲያወራ አንትሮፖሎጂ ያጠናው ሰው ተሳስቷል ይላል ራቅ ብሎ። ስህተቱን መጥቶ ይናገር፣ እንዲህ ነው ትክክለኛው መንገድ ይበል። ፍልስፍና ያጠኑ ሰዎች ለምሳሌ በጣም ብዙ ሚዲያን ምሳሌ አድርጌ ማነሳው አንድ ሰው አለ። ዋልታ ቴሌቪዥን ላይ ከሰሜን ባይፈርስ ጋር በቀረበበት እንትን የፖለቲካ ፓርቲ መሰረተ ሰው ርዕዮተ ዓለማዊ ፍልስፍናችሁ ምንድነው ሲባል እጅግ የሌለው ነገር ነው ያወራው። ርዕዮተ ዓለማዊ ፍልስፍናን የማይረዳ ሰው የፖለቲካ ሜዳው ላይ ይኳል። በጣም ብዙ ናቸው እንደዚህ አይነት ሰዎች። አንዳንዶቹ ሶሻል ዲሞክራሲ ነው የምንከተለው ይሉሃል። እዛ ትንሽ ገፋ ብለ ጥያቄ ስጠይቃቸው ሲፈረካክሱ ታያቸዋለህ። ይሄኛውን ክፍተት ለመሙላት የምር የተማሩ ሰዎች፣ የምር የፖለቲካ ተንታኞች አሉ፣ ፖለቲካ ሳይንስን ያጠኑ፣ የምር ታሪክን ያጠኑ ሰዎች አሉ። በሌሎችም ጉዳይ የምር ያጠኑ፣ ያነበቡ፣ በጉዳዩ ላይ ያሰቡ ሰዎች አሉ። እነኛ ሰዎች ሀሳብ ያዋጡ። ለምሳሌ ህገ መንግስት ላይ ጫፍና ጫፍ ያለ አቋም ነው ያለው እዚህ ሀገር ነው። ህገ መንግስቱ ተቀዶ መጣል አለበት የሚሉ ሰዎች አሉ። ኖ ህገ መንግስቱ ያስፈልገናል የሚሉ ሰዎች አሉ። እኚህ አማካይ ሜዳም ካለው ለአማካይ ሜዳም ይሆን ሰነድ ማዘጋጀት፣ አይ ሌላም አማራጭም ካለ ሌላም አማራጭ አለ ብለህ በእውቀት የታጀበ ክርክር ይዘና እሱ ነው የምሁር ስራ እንጂ ለምሳሌ እኔ አሁን ህገ መንግስት ላይ በጣም ብዙ ክርክር ቢኖርም እኔ አማራጭ ተጽፎ ያነበብኩት አንድ ብቻ ነው። የልደቱ አያሌው ስጦታ ከእስር ቤት የሚለው መጽሐፍ 28 አንቀጾች መሻሻል አለባቸው፣ በዚህ ምክንያት ነው መሻሻል ያለበት። አማራጭ ነው የጻፈው። አማራጩን ከፈለግ ተቀበል፣ ካልፈለግ አትቀበል፣ ግን ለውይይት ሜዳው ይዙት መጥቷል። መሆን ያለበት እንደዚህ ነው። እዚህ ቦታ ላይ እንደዚህ ክፍተት አለ፣ ይሄ ክፍተት እንዲመሞላት ይችላል፣ እንዲመታከም ይችላል። አገሪቷ በጣም ብዙ ችግር አለባት፣ ለዚህ ችግር ይሄኛው መፍትሄ ሊሰራ ይችላል የሚል አማራጭ ይዞ ይመጣል። እኔ ምንም አማራጭ ሀሳብ ማሰብ ያልቻለ ሰው ዲግሪ ያለኝ ስለዚህ ምሁር ነኝ ስላለ ምሁር ነህ ብዬ ልቀበለው ይቸግረኛል። እሱን ሀሳብ ያነሳው ለምሳሌ የዚህ ዘመን ወጣቶች ሲተቹ ሰማለህ ብዬ አስባለሁ። በተለይ የዛ ዘመን የሚባል የዛ ትውልድ ሰዎች ሲሰባሰቡ የመጀመሪያ እኛ ሪቪው ነን፣ እኛ እናነብ ነን፣ እኛ እንደዚህ ነን ይላል። ከዛ የዚህ ዘመን ወጣት እነሱ በእነሱ ጓደኞችም ማለት ቅድም በነገርከኝ ልክ በቃ በደንብ ተራማጅ ቢሆኑ እንኳ መደላደል ይዘውልናል። ያው በየቀኑ በየፓተርኑ ሞት አለ፣ ግድያ አለ፣ ጦርነት አለ። እንዲሁም ስታነሳ ምረቃ ላይም ስታነሳ ነበር ቁጥር ካልኩሌት አድርገህ መጽሐፉን ሳነበው የዛና ስሜት መጥቶልኛል። መደገፍ ወይም መቃወም መሀል ላይ ቆሞ ሀሳብ መስጠት ብዙም አይደለም። አሁንም እንደዚህ ትውልድ ደግሞ ለእኔና ለአንተ የቤት ስራ ሰጠውናል። ይህን ትውልድ
መጽሐፍ ላይም ወጣቶችን እንትን ብያለሁ ማለት በውበትም በግርማ ሞገስም በሀሳብም የመጠቁ የሚባሉ ግን በጦርነት ምክንያት ራሳቸውን እስከ ማጥፋት የደረሱ የዚህ ዘመን ወጣት የዛኛው የቤት ስራ ስላላለቀ ነው የዛ ትውልዶች የቤት ስራ ስላላለቀ ነው ተጎጂ ሆነው ብለህ ታስባለህ ወይስ እኛ ራሱ የዚህ ትውልድ መስራት አልቻለም ብለህ? በአንድ በኩል በነገራችን ላይ በጣም ቀሽም ትውልድ ካለ ምናልባት ቀሽም ወዳጅ አለ። አሁን የቀደመው ትውልድ ባከብረውም አንድ በጣም የሚያነሱት በጣም የሚያስቀኝ ነገር አለ። ይሄ ትውልድ ይለዋል። ይሄ ትውልድ ከየት ነው የመጣው? እናንተ እኮ ናችሁ ወላጆች የዚህ ትውልድ፣ እናንተ እኮ ናችሁ ታላላቆች። የሚከበር ነገራቸው ቅድም እንዳልኩ ነው። አላግባብ የሚወቀሱትን ነገር ባልቀበለ ለትውልዱ ያሻገሩት ነገር በጣም የተሳሳተ ነው። በነገራችን ላይ በዚህ አጋጣሚ አሁን ያ ትውልድ ሲባል በጣም ብዙ ሰው ያ ትውልድ የሚለው ኢህአፓንና መኢሶን ብቻ ነው፣ የደርግን ጨምራል። አዎ፣ ግን የኢትዮጵያ ፖለቲካ አክተሮች ህወሓትም ከዛ ነው የመጣው። ያ ትውልድ ነው ህወሓትም። ኦነግም ያ ትውልድ ነው። ሌሎችም ምናምን የሚባሉ ነበር። አሁንም ፖለቲካው ላይ አክቲቭ ሆኖ በተለያየ መንገድ አሉና በጣም ብዙ ሰው ያ ትውልድ ሲባል መኢሶን፣ ኢህአፓ ከዛ ደርግን ምናምን ነገር ነው የሚያስበው። ስለዚህ የኢትዮጵያን ፖለቲካ በአንድም በሌላ አሁን ድረስ ያለውን የወሰነው ያ ትውልድ ነው። እዚህ ውስጥ አሁን የኛ ትውልድ ለገጠመው ችግር የቀደመው የተጠራቀመ ችግር አለ። አንድ የቀደመው የተጠራቀመ ችግር ስንል ወደኋላ እየሄድን እስከ ንጉሱ ዘመን ድረስ ያሉ የተጠራቀሙ ችግሮች አሉ። ከዘመናዊ በሆነ መንገድ የኢትዮጵያን ዘመናዊ ሀገረ መንግስት ግንባታ አጤ ምኒልክ ካጠናቀቁት በኋላ መቀጠል የነበረበት ሌሎች ነገሮች ነበሩ። እነኛ ነገሮች በአግባቡ ስላልቀጠሉ አገሪቷን በኢሞሽን ማገናኘት ስላልተቻለ፣ አገራዊ ብሔርተኝነትን መገንባት ስላልተቻለ፣ የብሔር ግንባታው በአግባቡ ስላልተጠናቀቀ ከጊዜ ወደ ጊዜ እየተጠራቀሙ የመጡ ችግሮች ነበሩ። ለምሳሌ አሁን ያለው የብሔር ፖለቲካ እኮ እንዲባባስ ቀደም ባለው ዘመን በንጉሱ ዘመን የነበሩ ብዝሃነትን በአግባቡ ማስተናገድ ያልተቻለበት ሁኔታ ነበር። ያ ብዝሃነት ሳይስተናገድ መቅረቱ ለዛ የፖሊሲ መፍትሄ ሳይሰጥ ሲቀር የተፈጠሩ በየቦታው ላይ የተፈጠሩ ችግሮች ነበሩ። እነኛ ችግሮች ሳይታከሙ ወደ ደርግ ዘመን መጡ። ደርግ ደግሞ የራሱን ችግሮች አዋጣ፣ መልሶ አባባሰው። አሁን በንጉሱ ጊዜ የመጣውን ችግር መፍታት ሳይሆን ሌላ ተጨማሪ የተባባሱ ችግሮች ተፈጠሩ። ድህነት ተባባሰ። ከደርግ ዘመን በኋላ ደግሞ ኢህአዴግን ሲመጣ መፍትሄ ብሎ የመጣው ነገር የሀገሪቷን አንድነት በፍጹም ማስተናገድ የማይችል ሌላ የተባባሰ ችግር፣ ከዘመን ዘመን እየተጠራቀመ የመጣ ችግር አለ። ፖለቲካችን የተሸከመው በጣም ብዙ ችግር አለ። ድህነታችን ከጊዜ ወደ ጊዜ። ከዛ እዚህ ላይ ደግሞ የእኛ ትውልድ ደግሞ ምን አደረገ? እንቅልፍን ጨመረበት። አያገባኝም ማለት አሁን ይኸውልህ፣ በጣም የተጠራቀመ ችግር ካለ ያ ችግር እንዳያጠፋክ ማድረግ ሲገባ ቁስል ወጥቶብህ ቁስልክ ወደ ጋንግሪን እየተቀየረ እንግዲህ ይሄ ቁስል የፈጠረብኝ ሌላ ሰው ነው እኔ አያገባኝም አለ የኛ ትውልድ። ስለዚህ እየተወሳሰበ የመጣው ችግር ላይ የኛ ቸልተኝነት ተደመረበት። ከዛ የኛ ቸልተኝነት ሲደመርበት ይሄኛው ነገሩን ወደ ከፋ ነገር ወሰደው። ስለዚህ እኔ አሁን እያልኩ ያለሁት የቀደመው ዘመን የሰራው ስህተት አለ። የኛ ዘመን ስህተቱን ለማረም ያለችውን ጠባብ ዕድል መጠቀም አለበት። አክቲቭ በመሆን ምንድነው የተፈጠረው ችግር፣ እንዴት ነው መፍታት ያለብን፣ የኛ ሚና ምንድነው በማለት ችግራችን በዚህ ዘመን ያለው የኛ ዘመን ስለው ወጣቶችን ብቻ እያልኩ አይደለም። በዚህ ዘመን ላይ አሁን ያለ ሰው በሙሉ ኤሊቱም፣ ምሁሩም፣ ጎልማሳውም፣ አዛውንቱም የተጠራቀመው ችግር በጣም ወደ ከፋ ሁኔታ እየወሰደን ነው። ስለዚህ መፍትሄ ማዋጣት አለብን። አሁን እየተደረገ ግን ያለው በተቻለን መጠን ወደ ሌሎች ጥፋት እየወሰደን ያለ ነው። በቃ እነንተና እንደዚህ አጥፍተዋል፣ እነንተና እንዲያጥፍተዋል፣ እነንተና እንዲያጥፍተዋል። ታዲያ እኔ ምን ላድርግ? እሺ ያጠፉ ምን ይጠበስ? እኛ የሆነ ነገር ካላደረግን፣ እኛ መፍትሄ ካልሰራን ቀጥሎ በነገራችን ላይ ልክ እኛውን ቁጭ ብለን ያ ትውልድ እንደምንወቅስ ቀጥሎ የመጣ ትውልድ የኛን ትውልድ ይወቅሳል። እነሱ እጃቸውን አጣጥፎ ተቀምጠው ይኸው ሀገራችንን አፈረሱብን የሚል ትውልድ ደግሞ ቀጥሎ ይመጣል እና ቢያንስ ታላላቆቻችንን በወቀስንበት ጥፋት በታናናሾቻችን ላለመወቀስ ስንል እኛ ቤት ስራችንን መስራት አለብን። ካልሆነ ግን ዝም ብለን በቃ እየተወቃቀስን ምናልባት ወደ መፍረስ ነው ልንሄድ የምንችለው። የዙፋን ልፊያ መጽሐፍ ውስጥ ብዙ ሀሳቦች ተነስተዋል። አንደኛው ሀሳብ በተለይ ተጎጂ የሚባሉ ማህበረሰቦች፣ በእኛ ማህበረሰብ ደግሞ በኢትዮጵያ ውስጥ ደግሞ የእጅ ሙያን እንደ ኃጢአት የሚቆጠሩ እዚህ ላይ እንዲሁም ዲቃላ የሚል አለ፣
ቡዳ የሚል አለ። ብዙ ነገሮችን ከሱ ጋር ያገናኛል። ከዛ ምረቃ ቦታ ላይ ደግሞ አንተ ከተገፉ ወገኖች መሆን እፈልጋለሁ የሚል ሀሳብ አለ። እዚህ ላይ የነዛን ማህበረሰቦች ችግር አመለካከት ሰው የሚመለከታቸውም ደግሞ ደረኛ ጨዋ ያው በእኛ ማህበረሰብ ጨዋ የሚባለው ከእጅ ስራ ውጭ ያሉ ሰዎች እንዴት ልታነሳው ቻልክስ? ከዚህ ውስጥ ፖለቲካ ውስጥ ጦርነት ውስጥ ለማስገባት እንግዲህ ባለፈውም ፕሮግራም ላይም ተናግሬያለሁ። እኔ በጣም የማይኖሪቲ ጉዳይ በጣም ነው ግድ የሚሰጠኝ፣ የሚገፉ ሰዎች ጉዳይ በጣም ነው ግድ የሚሰጠኝ። ምክንያቱም አሁን ብዙ ሰዎች አገርን የምታየው ምንድነው በዚህኛው በአንተ በምትፈልግበት ሳይድ ደህና በሆነው ሳይድ በኩል ብቻ ሲሆን ምን ይፈጠራል መሰለህ? እነኛ የተገፉ ሰዎች የአገሪቱ ዜጎች ናቸው አይደለ? የህብረተሰብ ክፍል ናቸው። በምን አይነት ስነ ልቦና ውስጥ ነው የሚኖሩት? ምን አይነት ሶሳይቲ ነው የሚፈጥሩት? ምን አይነት ልጅ ነው የሚያሳድጉት? አሁን በጣም የሚያሳዝነኝ ነገር አለ። በጣም ብዙ ሰው ይመጣና እዚህ ሀገር የሀገር ፍቅር ሞቷል ይልሃል። አንተ ማትወደው ዜጋ ለምንድን ነው እንዲወድ የምትፈልገው? አገሬቷ ያላከበረችው ዜጋ አገሬቷ ለምንድን ነው የሚያከብረው? አገር ዋጋ ሊኖራት ይገባል። ተጨባጭ ዋጋ ልትሰጥ ይገባል። አገር መለኮታዊ አይደለችም። የተለየች ቅዱስ ነገር አይደለችም አገር። እኔና አገሬ መካከል ላይ ያለን ኮንትራት አገሬ እኔን በማዋረድ ከሆነ እኔ አገሬን በመውደድ ልመልስላት አይጠበቅም። ይሄ በጣም ተፈጥሯዊ ነገር ነው። አሁን እዚህ ሀገር ላይ በጣም ብዙ የህብረተሰብ ክፍሎች በተለያየ ምክንያት ይገፋሉ፣ ይገለላሉ። አንዳንዱ ቡዳ ይባላል። ቡዳ የሚባለው ሰው በቁጥር በጣም ጥቂት አይደለም። በነገራችን እያንዳንዱ የህብረተሰብ ክፍል ውስጥ ቡዳ የሚባሉ ሰዎች አሉ። በጣም ብዙ ናቸው። ቀጥቃጭ የሚባሉ አሉ፣ ፉጋ የሚባሉ አሉ፣ ባሪያ የሚባሉ አሉ። እነኚህ በጣም ኢንሚሊየንስ ናቸው። በሚሊየን የሚቆጠርን ህብረተሰብ ክፍል አግልለኸው ገፍተኸው ባይተዋር ካደረግከው በኋላ አንደኛ ያ የህብረተሰብ ክፍል ለሀገሪቱ ምንድነው ሊያበረክት የሚችለው? ማበረከት የሚችለውን በጎ ነገር ቀምተከዋል። አንድ ሁለተኛ ያ የህብረተሰብ ክፍል ስለ ሀገሩ ምን አይነት አስተሳሰብ ነው ሊኖር የሚችለው? አንዱ የተገፋው የህብረተሰብ ክፍል ከሌላኛው ከገፊው የህብረተሰብ ክፍል ጋር ምን አይነት ግንኙነት ሊፈጥር የሚችለው? አገሩ ነው። ልክ አንተ ሀገር እንደሆነ ያኛውም ሰው ሀገሩ ነው። በብሔራቸው የሚገፉ ሰዎች አሉ እዚህ ሀገር ላይ። በሃይማኖት የሚገፋ ሰው አለ እዚህ ሀገር ላይ። በጣም ብዙ ጊዜ ማወራው አለ። ዳር ሀገር ላይ ያሉ ሰዎች እንደ ሀገር ሰው ዜጋ ይቆጠሩ። በዚህ መንገድ የሚገፉ ሰዎችን በቁጥር ብንደምራቸው ምናልባትም ከሀገሪቷ የህብረተሰብ ክፍል ከግማሽ በላይ ሊሆኑ ይችላሉ። በተለያየ ምክንያት እንደ ሀገሪቷ ዋና አክተር እንዳይቆጠሩ የተፈለጉ ሰዎች። እነኚህን የህብረተሰብ ክፍል መግፋት አንደኛ የሀገሪቱን መሰረታዊ ሪሶርስ ማባከን ነው። ምክንያቱም በጣም በቁጥር ብዙ ናቸው። የአንድ ሀገር ዋነኛ ሀብት ህዝቡ ነው። ስለዚህ ይሄኛውን ትልቅ ሪሶርስ አእምሮ፣ እጅ ማባከን ነው። ለሀገሪቷ ማበረከት ያለባቸው ነገር በሙሉ ታባክነዋል። ስለዚህ አገሪቷን ወደኋላ ነው እየጎተትክ የምትሄደው። ስለዚህ መባከን የለበትም ነው አንድ እያልኩኝ ያለሁት። ሁለተኛ በዚህ መንገድ ያደገ ሰው ነገ ስልጣን ሊያገኝ ይችላል። መጽሐፍ ላይም አለ። አዎ። እና ስልጣን ሲያገኝ ይወለ እኔ አንተ እንደምትጠላኝ እያወቅኩ ኖሬ በአንተ ዕጣ ፈንታ መወሰን የሚችልበት ስልጣን ሲኖረኝ እንዴት ነው አንተ ማስተናገድ? አምባገነን አድርገን የሳርካችሁ የሚሆነውም እንደዛ ነው። ይሆንለ እንደው በተለየ መንገድ አእምሯቸው የተፈወሱ ሰዎች ካልሆኑ በስተቀረ ትራውማቸውን ያከሙ ሰዎች ካልሆኑ በስተቀረ የሚገፉ ሰዎች፣ የሚገለሉ፣ እየተናቁ እየተጠሉ የቆዩ ሰዎች ሌላውን የሚጠሉበት መሳሪያ ነው በእጃቸው የምትሰጣቸው። ከዛ እነኚህ ሰዎች ፓወር ሊያገኙ ይችላሉ። ፓወር ሲያገኙ እንዴት ነው ሀገሪቱ አንተ ነው የሚሉት? በነገራችን ላይ የምትጠላው ሰው የጠላት ወገንም ሊሆን ይችላል። ቆይቶ አንተን በቀጥታ ማጥቃት ቢያቅተው ከጠላት ወገን ጋር መሆን ይችላል። ስለዚህ እነዚህ የምንገፋቸው የህብረተሰብ ክፍሎች አገሪቷን በጣም ትርጉም ባለው መንገድ እየጎዳን ነው የምንሄደው። ሰዎችን እየገፋና እያገለልን ቢሄድን ቁጥር አንደኛ በጣም መሰረታዊ የሆነ የሰብአዊ መብትን መጣስ ነው። ከዛ ባለፈ ግን ሀገር ላይ ቁስል እየጨመሩ መሄድ ነው እና ለዛም ከዚህ በፊትም ያወጣሁት ላይ ነገን ፍለጋ የሚለው መጽሐፍ ላይ እንደዚህ አይነት ሀሳብ አንስቻለሁ ስለሚገለሉ የህብረተሰብ ክፍሎች። እና እኔ በጣም የሚገፉ የህብረተሰብ ክፍሎች ጉዳይ በጣም ግድ የሚሰጠኝ ለዚህ ነው። በጣም ጥቂት አይደሉም። እነኚህ ሄዶ አገሪቷን በጣም በብዙ መንገድ ላይ ያናገው ይችላል እና መናጋት ደግሞ እንዳይፈጠር ይህኛውን ኖ የሚል ሰው ያስፈልጋል እና ኖ ማለት ደግሞ ያለብኝ እኔ ነኝ እና ለዛም ነው ነገም ከነገ ወዲያም
ችግሩ ተቀርፏል ብዬ እስካስብ ድረስ በዚህ ጉዳይ ላይ ማውራት ላላቆም ይችላል። መጽሐፉን እኔ ተንተርሼ ሳነሳ አንደኛው ያየሁት ሀሳብ ደግሞ የእምነት ጉዳይ ለምሳሌ መብራት ሀይዋን የሚባሉ ከተማ ዋና መሰረት ያረከበት ቦታ ላይ ያው በእኛ ማህበረሰብ ባዕድ አምልኮ ይባል አንተ በሰጠው እሳቤ ግን እምነት፣ ሀሳብ፣ አስተሳሰብ ብለው ወስደዋል። የእምነት ያንተ ስለ እምነት ያለህ ሀሳብ ምንድን ነው? በነገር ላይ አንድ የሚጽፍ ሰው ማድረግ አለበት ብዬ የማስበው ነገር ስትጽፍ በተቻለ መጠን አንድ ማህበረሰብ ስለራሱ የሚነግርህን እሱን ነው መጻፍ ያለብህ። አሁን ምን አይነት ችግር አለ መሰለ? እኔ መጥቼ ስለኔ እኔ እንዲህ ነው ማስበው ብዬ ስነግርህ ጻፍልኝ ካልኩ ተስፋብ እንዲህ ነው የሚያስበው ነው ማለት ያለብህ። ከንትን ነው የመጣው ብሎኛል ነው ማለት ያለብህ። ከዛ ይመጣና የኔ ሐሳብ ለአንተ ማይመች ከሆነ ልትቀይርልኝ ትሞክራለህ። እሱ ትክክል አይደለም። አሁን እምነትን በተመለከተ ያለኝ አቋም ልክ በአዳምነት የለም ምናምን የለም እንትን የለም ምናምን የሚል አይደለም ያለኝ አቋም። ነገር ግን ልቦለድ የገሃዱ ዓለም ነጸብራቅ አይደለ? ህብረተሰብ ክፍል የትኛውም የህብረተሰብ ክፍል የራሱ ምናባዊ ስምምነቶች አሉት፣ የራሱ ተረቶች አሉት፣ አፈታሪኮች አሉት። እና አፈታሪኮች እነኚህ ስምምነቶች፣ ባህሎች ከቀደመ ባህላዊ እምነት ጋር የተያያዘ ነው የሚሆነው። ስለዚህ እዚህ መጽሐፍ ላይ የተጠቀሱት የህብረተሰብ ክፍሎች የራሳቸው ምናባዊ ስምምነቶች አሉ። እንደዛ አይነት ሰዎች ግን መጽሐፉ መግቢያ ላይም ያወራል። እዚህ መጽሐፍ ላይ ያለው ምናባዊ ነው ይላል። ምናባዊ ነው ስል ግን በሀገራችን ውስጥ ሆን ተብሎ አጠቃላይ ኢትዮጵያውያን አንዳንድ ነገሮች እንዲወክሉ ተደርጎ ነው የተሳሉት እንጂ ፈጽሞ የሌሉ ምናምን ነገር አይደለም። ለምሳሌ እኛ ሀገር የህብረተሰብ ክፍል ላይ ሁሉም እንትን የሚያነሳው የራሱ ምናባዊ ጀግኖች የህብረተሰቡ ቀደምት አባቶች ምናምን ነገር አሉት። እዚህ ላይም አለ። የትኛውም ጋር ብትሄድ እንትና ነው የኛ ቀደምት እንትን ወደዚህ መሬት ላይ እንትና የሚባል ሰው ይዞን መጣ ብሎ የሚያወሩት አላቸው። አንድ ከዛ ሁሉም ከክርስትናና ከእስልምና በፊት የሚከተሉት ሃይማኖት አላቸው። ከዛ ሃይማኖታቸውን ሪሌት የሚያደርጉበት መንገድ አላቸው። የተጻፈ አይደለም፣ በሰነድ ዶክትሪን የላቸውም። ከአፍ ወደ አፍ እየተዋረሰ ነው የመጣው። ከዛ አብዛኛው የህብረተሰብ ክፍል የራሱ ደግሞ እንትኖች አሉ፣ ሃይራርኪዎች ደግሞ አሉት። እና አጋጣሚ ሰሞኑን የጎፋ ታሪክንና ባህልን ያነበብኩ እግረ መንገዴን ለማጥናት እየሞከርኩኝ ነበር። እና የጎፋ እንትን ለማጥናት ስሞክር ታገኛቸዋል። አሁን እየቀረ የመጣ ግን ያኔ ካዎ፣ ኢራሻ፣ ዳና አክሰንቱ ትንሽ በላሽቸው ሊሆን ይችላሉ። ግን እንዲህ አይነት ሃይራርኪዎች አሏቸው። አሁን እነኚህ ሃይራርኪዎች ካዎ ምንድነው ስራው? ካዎ ማለት ንጉስ ማለት ነው። ኢራሻው ምንድነው ስራው? ዳናው ምንድነው ስራው? ምናምን ነገር ሌላውም ጋር ሄድ አላቸው እነዚህ ሃይራርኪ። ኢትዮጵያ ውስጥ የምታነሳው ሁሉም የህብረተሰብ ክፍል እዚህ መጽሐፍ ላይ ያሉት ማብራታዊያ የራሳቸው ሃይራርኪ አለው። ከዛ ሁሉም የህብረተሰብ ክፍል ለወለደች ሴትና ላልወለደች ሴት የሚሰጠው ክብር አለ፣ ልዩነት አለ፣ መሃናዎችን የሚያስተናግድበት። ከዛ ሁሉም የህብረተሰብ ክፍል የሚሰበሰብበት ወይ ዋርካ ወይ ተራራ ወይ ምናምን አለው። እና አብዛኛውን ኢትዮጵያን እንትን ሊወክል የሚችል የጋራ ተረት ለመፍጠር ነው የሞከርኩት። አንድ ከዛ ውጪ ግን ባህላዊ ሃይማኖት ሲደረግ ስርዓት የሚፈጸምበት መንገድ አለ ምናምን ነገር እና አንዱ ከሆነ እንትን ጋር አንዱ ከሆነ ባህል ጋር ሊገናኝ ይችላል። ግን አብዛኛውን ኢትዮጵያን ሊወክላት የሚችል ባህላዊ አስተሳሰብ የትኛው ነው የሚለው ነው ያደረኩት። ከዛ ውጪ መብራታዊ ምን ያደርጋሉ? አንዳንዶቹ እስልምናን ተቀብለዋል፣ አንዳንዶቹ ክርስትናን ተቀብለዋል። ግን ባህላዊ ሃይማኖታቸውን አልተውትም፣ ቀላቅለውት ነው የሚያስኬዱት። አሁን መቀላቀሉ ልክ ነው ስህተት ነው አይደለም እያልኩኝ ያለሁት፣ ቀላቅለው ያስኬዳሉ ነው ያልኩት። ይሄ ኢትዮጵያ ውስጥ በጣም የተለመደ ነው። ክርስትናን የተቀበሉ ግን የሆነ የቀደመ ባህላዊ አስተሳሰባቸው እምነታቸው ያለ፣ እስልምና የተቀበሉ የቀደመ ባህላዊ እንትናቸው አስተሳሰባቸው ያለ ምንም የሆነች ቦታ ላይ ታገኛለህ። ስለዚህ ታሪኩን ስፈጥር የኔን የእምነት አቋም ምናምን መናገር ሳይሆን ሊወክል የሚችለው ተረት፣ ሊወክል የሚችለው ምናባዊ ስምምነት። ምክንያቱም አንድ ህብረተሰብ አብሮ ከሚያቆሙ ነገር መካከል ምናባዊ ስምምነት ነው። ሰማይን የሚበይንበት መንገድ፣ መሬትን የሚበይንበት መንገድ፣ ምናምን እንስሳትን፣ ተፈጥሮን፣ ሃይራርኪን ምናምን ነገር የሚያዋቅርበት መንገድ አለ እና የሚያዋቅርበት የራሱን ምናባዊ ስምምነት ነው የፈጠርኩት። ይሄኛው እንትን ስህተትም ነው ልክም ነው የሚል አይደለም አጀንዳዬ። እና ምክንያቱም ማህበረሰብ የሚዋቀረው በዛ መንገድ ስለሆነ
እና ደግሞ የእኛን ሀገር በደንብ አድርጎ ሊገልጽ ይችላል ብዬም ስለማስብ ነው በዛ መንገድ ያዋቀርኳቸው። የመጽሐፉ ገጸ ባህሪያት ከተወሰኑ ሰዎች ውጭ አብዛኞቹ ስማቸው የለም። ምክንያት አለ እንዴ? እንደው መጀመሪያ ላይ መጽሐፉ ላይ ከአንድ ሰው በስተቀር ማንም ስም እንዳይኖር ነበር ታስቦ የነበረው። ከዛ አስቸጋሪ ሆነ። ከአንድ ሰው በስተቀረ የማንም መጨረሻ ላይ ከምትመጣዋ ሴት በስተቀረ ማናቸውም ስማቸው እንዳይኖር ነበር የተፈለገው። የሀገር ስም የምናምን ስም ምናምን ነገር እንዳይኖር። ግን ኋላ ላይ እሱ ለአንባቢ በጣም ያስቸግራል። ስለዚህ ለአንባቢ የመጨረሻው ካራክተር ስሟ እንዲኖርም የተፈለገበት ያነበበ ሰው ይረዳል ለምን እዛ እንደተፈለገ እና ከዛ ሳነበው አንባቢ ሆኜ ለማንበብ ሞከርኩኝ እና አንዳንድ ቦታ ላይ በጣም ያስቸግራል፣ ያደናግራል። ከዛ ምን ለማድረግ ተሞከረ? ስማቸው በጣም በምክንያት የሚገለጽ ለምሳሌ ህይወት የሚባሉ 2 ሴቶች አሉ። በጣም ተቃራኒ የሆኑ ሴቶች እንዲህ በጣም ለተወሰኑ ሰዎች ምክንያታዊ የሆነ ስም አወጣጥ፣ ንጹህ የምትባል ሴት ምናምን ነገር። ከዛ እንደዛ ለማድረግ ተሞከረ። ለተወሰኑ ሰዎችም መጨረሻ ላይ ስም የተሰጠው በዛ የተነሳ ነው እና አንባቢን እንዳያደናገር ከዛ ስማቸው የተሰጠው ምክንያታዊ የሆነ ለምን ስማቸው እንደተሰጠ መጽሐፉ የሚያነብሰው ይረዳዋል። አሁንም ሳነብ ሰዎችን አሁን ለምሳሌ ወታደሩን አሳዩት፣ ቀኝ አይቱ ጠፍቷል፣ ግራ እግሩ ተቆርጧል፣ እጁ እንደዚህ ሆኗል ምናምን ኢማጂኔሽን አደረኩና በስም ግን ወታደሩ ብዬ ያስኩት። ከዛ የመብራት አይሆን እንደ መንፈስ ናት ወይም ደግሞ ተወካይ ልትሆን የወከልካቸው ባልቴት ሴትዮም ስማቸው የለም፣ ግን እንትናቸው ያቃጭልብሃል የተጻፈበት መንገድና ተስፋ ሲጽፍ ከማን ላርገው ማለት ከሌ ብትለው ብሔሩ በእርግጥ እዚህ ጋርም አንዱ አሁን የተጎጂዎችን ውግንና አይተህ ከሆነ እየተጎዳ ያለው ተርታ ሰው ነው። መደበኛ ኑሮ ነው የሚኖር ፖለቲካ ጉዳዩ ያልሆነ ማንም ያልሆነ አይተህ ከሆነ ምን ይላል መሰለህ መጽሐፉ ላይ የሆነ ቦታ ላይ የጦርነትን እውነተኛ መልክ ማወቅ የሚፈልግ ቢኖር የተዋጊዎችን ፕሮፓጋንዳ አይመን። የጦርነትን እውነተኛ መልክ ማወቅ የሚፈልግ ከጋዜጠኞች ዘገባ የጦርነትን ገጽታ አይፈልግ። የጦርነትን እውነተኛ መልክ የሚታወቀው በተራ ወታደርና በተራ ዜጋ የዕለት ተዕለት አዋዋል ነው። የተርታው ወታደርና የተርታው ዜጋ ጦርነት ወለድ መከራ በታሪክ ጸሐፍትና በዜና ዘጋቢዎች ዘንድ ተገቢ እውቅና ሊሰጠው ይገባል። እስከዛ ድረስ ግን የጦርነት እውነተኛ መልክ አይታወቅም ይላል። አሁን ተራ ማለት ስም የለሽ የሆነ ለምሳሌ የተደፈረች ሴት አለች። አንዲት አሮጊት ሽበታም አሮጊት ስም የሌላት ታውቃለህ። እዚህ ቦታ ላይ አያድርገውና እኮ የሆነ አደጋ ቢደርስ ምናምን ነገር እገሌን ጨምሮ 100 ሰዎች ሞቱ ነው ሊባል የሚችለው። አንድ በጣም የሚታወቅ ስም ያለው ሰው አለ። ከዛ 100 ስም የሌላቸው የሞቱ ሰዎች ናቸው የሚሆኑት። እና እነኛ ስም የሌላቸው ሰዎች ምንድን ነው የከፈሉት? ስም የለሾቹ ታሪክ የለሽ የሆኑት ታሪካቸው ማንም ግድም አይሰጠው። ለምሳሌ በጦርነቱ የሞተው የመጀመሪያው ሲቪል በዚህ እርስ በርስ ጦርነት እገሌ የሚባል ሰው ነው የመጀመሪያው ሟች ሲቪል አይባልም። ማንም ለታሪኩ ግድ አይሰጠው፣ ስም የለውም። ግን የመጀመሪያው ሟች እሱ ነው። ማንም ለታሪካቸው ግድም አይሰጣቸው ሰዎች አሉ። እነኛ ስም የለሾች ታሪክ የለሾች እውቅና የለሽ ሰዎች ምንድነው የከፈሉት የሚለው ምን ነገር ስላለበት ነው። በተቻለኝ መጠን ስም አልባ ለማድረግ ሞክሬያለሁ። አንዳንድ ነገሮችን ሆን ብዬ ያደረኳቸው ነገሮች አሉ። ውግንናም እንዳይኖር ትፈልጋለህ በጣም በተቻለ መጠን። ምናልባት የብሔር ወይ ሃይማኖት ችግር ይመጣል። ችግሩ ምናምን ነገር መፍራት ሳይሆን ከዋናው አጀንዳ ሰው ፈቅ እንዳይል ዋናው ሊነገር የተፈለገው ተርታ ሰዎች ዋጋ እየከፈሉ ነው የሚለው ነው ሊነገር የተፈለገው እና ችግር ይመጣብኛል ምናምን የሚል ይህን መጽሐፍ ድፍረት ካለኝ ሌላ ነገር ልፈራ አልችልም። ግን ምንድን ነው አንዳንዴ ዋጋ እየተከፈለ ነው የሚለውን አጀንዳ ሰው ትቶ እንትና ነው ዋጋ እየከፈለው ወዳለው አጀንዳ ፈቅም እንዲል አልፈለኩም እና ተራ ሰዎች እውቅና የሌላቸው ታሪክ የሌላቸው መልካቸው ብቻ የሚታወቅ አንዳንዶቹን የቅርባቸው ሰዎች ብቻ የሚያውቋቸው ሰዎች የከፈሉትን ዋጋ መነገር አለበት። ለዛም ነው አብዛኛውን ሰው ሊወክሉ ይችላሉ ብዬ ማሰባቸውን ካራክተሮች ያስገባዋቸው። በጦርነት ምክንያት የሚጎዱ ሰዎች አሁን እንዳልከው ተራ የምትላቸውን ሰዎች እኔም በስራ አጋጣሚ ባየሁበት የሞቱ ሰዎችን ሳይ ስማቸው አይደለም በቃ ስንት ቁጥር ነው ይህን ያህል ቁጥር እዚህ አካባቢ ይህን ያህል ሰው ሞቷል። እኔም እንትኑ ላይ ቦታ ስማቸው ስላልተዘመዘገበ ወይም ደግሞ ታዋቂም ሳይሆን ወይ ይሄኛው ሰውዬ እንደዚህ ነው ይሄኛው ወጣት ነው እነዚህ ደግሞ ጎልማሳ ናቸው ብለህ ከመያዝ ያለፈ ነገር ወይም ደግሞ እዚህ ቦታ ይሄን ያህል ሰው ሞተ
ለምሳሌ አንድ ምሳሌ ማነሳለህ ማለት ከብዙ ነገሮች ጥቂት ላንሳለህ። በሰሜን ጦርነት ወደ አንጾኪያ የሚባል አማራ ክልል ነበርና ታጣቂው ወገን ሲሄድ በንዴት ያው ብዙ ሰዎችን ገድሏል። ስንት ሰው ነው የሞተ? 70 ምናምን ሰው። ታዋቂ ስለሌለ ግን በቁጥር በስም አይደለም ከዚህ ቤት ይሆናል ሞቷል ይሄን ያህል ምናምን የሚል ነው። ከዛ 70 ምናምኑ 50 ምናምኑ አንድ ላይ የተቀበሩት። ከዛ ውስጥ የሚታወቅ አለመኖሩ መጽሐፉን ሳነብ ነው ኖቲስ ማድረግ የጀመርኩት እኔ ማለት በቃ በየቦታው በጦርነት ምክንያት ዛፍ ስር ብዙ ሬሳ አይቻለሁ። እነዛ ሰዎች ስም የላቸው ወታደሮቹ ራሳቸው በቃ ይሄን ያህል ወታደር ሞተ፣ ይሄን ያህል ታጣቂ ሞተ፣ ይሄን ያህል ተፋላሚ ሞተ። ፍልሚያው ላይ ነበሩ ግን ሲሞቱ ኦልሬዲ የማይታወቁ ማለት ነው። ወይም ደግሞ ከላካቸው አካል ውጪ የማያውቃቸው። ትልቅ ሰው ቢሆንስ አንድ ብቻውን ቢሞት አንድ ብቻውን ደግሞ ምን ይሆናል? ይገናል። ከሌን ሞተ፣ ከሌ ተማረከ። የታችኛው ያለው ማህበረሰብ በሞት ውስጥ ከቁጥር ያዘለለ አይሆንም። ታሪኩም እውነትም እዛ የሚገኝ ይመስለኛል። በዛ ልክ ግን ጋዜጠኞችን የማመን ጥያቄ ውስጥ ታነሳባቸዋል። አሁን ባነሳው የማመን ጥያቄ ሳይሆን የጦርነት እውነተኛ መልክ በእነሱ ዘገባ በጋዜጠኞች ዘገባ ብቻ አይደለም። እንዳልኩህ ነው ቅድማም በጣም መወደው ፌቨራይት ሙያ ነው ጋዜጠኝነት። ከስነ ጽሁፍና ከጋዜጠኝነት ትመርጣለህ ስትለኝ ጋዜጠኝነት ነው መርጠው ብያለሁ። ነገር ግን የጋዜጠኛ ዘገባ እውነተኛው መልክ አያሳይህም። አሁን ለምሳሌ ቅድም ያነሳው ምሳሌ አለ። እንትን ጦርነት ላይ 70 ምናምን ሰዎች ሞቱ፣ 50 ሰዎች በአንድ መቃብር ቦታ ላይ ተቀበሩ። ዜና ነው። አንድን ዜና ሲሰራ በ250 ቃል ከዛ ደብሊውኤች ኩዌስችኖች በሙሉ እንዲመለሱ አድርገ ምናምን ነገር ሰራው ዜናው። 70 ሰዎች ሞቱ። እሱ እውነተኛውን የጦርነት መልክ ያሳያል? ሰዎች እንደሞቱ ሊነግር ይችላል። እውነተኛው መልክ ያሳያል? እውነተኛው መልክ ያለው የቱ ጋር መሰለ? እነኛ 70 ሰዎች ሲሞቱ የሟች ሚስት ምንድን ነው የሆነችው? የሟች ልጅ ምንድን ነው የሆነው? የሟች እናት ምንድን ነው የሆነችው? ወንድም እህቶቹ ላይ ምንድን ነው የተፈጠረው? የቅርብ ጓደኞቹ እንዴት ነው ያዘኑት? ሟች የመጨረሻውን ሰዓት እንዴት ነበር ያሳለፋት? ያ ነው እውነተኛው የጦርነቱ መልክ። እኔ ለዘገባ አጋጣሚ የሆነ ቤተሰብ ገብቼ ነበረ። ኢንተርቪው እያደረኳት ራሷን ስታብኛለች። ባሏን፣ ወንድሟና አንድ የአእምሮ በሽተኛ የሆነ ሰው ነው እና ተቀብረዋል ከተባሉ ዜና በላይ ለእኔ የነበረው ዜናውን ከመንገር በላይ የእሷን ሴትዮ ኢንተርቪው አድርገው ለማህበረሰብ ማድረስ ነበር ከባዱን ነው። ስለዚህ ስሜቱ እዛ ቦታ ላይ ቁስሉም እድሜ ልክ የማይጠፋ ይመስለኛል። ያቺ ሴትዮ ከዛ በኋላ ትነስ ከአእምሯ ትመለስ አትመለስ አላወቅኩም። እኔም ተጓዥ ስለነበሩ ብዙ ሰው ጠባሳዎች ታች ያለው ወይ ከሟችን ቋሚ የሚባለዋል የሚታዘንለት እንደዛ ይመስለኛል። እሱ ነው አየህ ዘገባው። ታሪክም እዚህ እኮ የታሪክ ዘገባ የታሪክ መጽሐፍት ላይ አይደለም እውነተኛ መልክ ያለው ይላል። መልክ አለ ግን እውነተኛው መልክ አይደለም። አየህ ይሄ የታሪክ መጽሐፍትን አትመኑ አይደለም። የታሪክ መጽሐፍት ለምሳሌ በምንድን ነው ስሙ በቀይ ሽብር ይህን ያክል ሰው ሞተ፣ መነሻው እንደዚህ ነው፣ መድረሻው እንደዚህ ነው ምናምን እንዴት እንደተጀመረ እሱ ጥሩ መረጃ ነው፣ በጣም አስፈላጊ ነው። ግን እውነተኛው መልክ የምታገኙት ጋር መሰለ በቀይ ሽብር ልጇ የተገደለባት እናት ልክ ያቺን ልጇ ከመሞቱ በፊት የነበራት ጭንቀት፣ ልጇ ሲወሰድባት ያሳለፈችው መከራ፣ ለምሳሌ ክተት ዝመት ምናምን ነገር ተብሎ ልክ እንትን ሲባል ልክ ዘመቻ ሲታወጅ ወጣቱ በወኔ ምናምን የሚሄደውን እኮ አይተህ እኮ ቪዲዮ ሰርተህ ምናምን ነገር ታሰራጨዋል አይደለ? በቃ ወጣቱ እየዘፈነም አንዳለ መሰናበቻ ምናምን እያለ ወጣቱ እየዘፈነ ይሄዳል። ሆብዬ እመጣለሁ ምናምን ነገር እያለ ይሄዳል። ያ ዘመቻ ከመደረጉ በፊት ልጄ እንዳይታፈስ ብላ እዛ የዘመተው እየዘፈነ እኮ የሄደው እኮ ነው። እንዳይታፈስ ብላ እንዴት ባለ መንገድ ነበር እናትየው ልጠብቀው ስትሞክር የነበረው። ሲወሰድ የመጨረሻውን ስንብት እንዴት ነበር እናትየው ያሳለፈችው? አባት እንዴት ነበር ያሳለፈው? እህቶቹ ወንድሞቹ እንዴት ነበር? እሱ ነው እውነተኛው መልክ። አየህ እሱን ዜና አይነግርህም። እሱን የታሪክ ዘጋቢዎች አይነግሩህም። የሚዲያ ፕሮፓጋንዳ አይነግርህም።
የጦር አለቆች እሱን አይነግሩም። የጦር አለቆች ይኸው በጀግንነት ምናምን ሄዶ ሊዋጉ ሰዎች ምናምን ነገር ይላል። እዛ ውስጥ ግን ያልተነገሩ የተዳፈኑ ስሜቶች አሉ፣ እውነተኛ የሆኑ መልኮች። አንድ ሰው አንድ ብቻ አይደለም። ያ ምናልባት አንድ ተባራሪ ጥይት የበላው ሰው፣ ታሪክ የሌለው ስም የሌለው ማንም ለታሪኩ ግድም አይሰጠው ሰው ለሆነች ሴት ባል ነው። ለሆነ ትንሽዬ ልጅ መከታው አባቱ ነው። ያለሱ ማንም የለውም። ህይወትን የሚመራው በእግሩ ሊያስቆመው የሚችል አባቱ ነው። ጣቱን ይዞት ምናምን ነገር ነው መራመድ የሚጀምረው። ለእናቱ የአይኗ ማረፊያ መከታዋ መጠሪያዋ ሊሆን ይችላል። የሚጠራው ምናልባት በሷ የገሌ አባት የገሌ እናት ተብሎ በሷ ሊሆን ይችላል የሚጠራው። አባት መልኩ ሊሆን ይችላል። እኔን መሳይ ልጅ አገኘውኝ ብሎ የፎከረበት የሸለለበት ሊሆን ይችላል። እንደ ዋዛ ከማን ወገን እንደመጣ ያልታወቀ ተባራሪ ጥይት ሲበላው አንድ ስሙ ማይታወቅ ሰው ሞተ። ለነሱ ግን ስሙ ማይታወቅ ሰው አይደለም። ለአባት ስሙ ይታወቃል። አየህ፣ የመጀመሪያ ቀን ሲወለድ የነበረው ኩራት፣ ወንድ ልጅ ተወለደልኝ የሚል ፉከራ፣ ጓደኞቹን ሰብስቦ የጋበዘባትን ኢንሲደንት አይረሳትም አባት። እናት ምጧን አትረሳውም። ሰውነቷ ሲላቀቅ፣ ነፍሷ ከስጓ ሲላቀቅ እንዴት አሳልፍ እንደነበረ አትረሳውም። ሚስት መጀመሪያ ቀን ስታገኘው አትረሳውም። ልጅ አፉን ሲፈታ ምናምን ነገር አባዬ ሲል ምናምን ማታ ማታ የሆነ ነገር ይዞለት ሲመጣ ሲያቅፈው ሲቆጣው ምናምን ያለውን ነገር አይረሳውም። ለዜናማ በቃ አንድ ሰው ጥይት በላው። ግን ያ ሰው ታሪክ የሌለው ሰው አይደለም። ማንም ለታሪኩ ግድ ላይሰጠው ይችላል። በዙሪያው ግን ያ ተባራሪ ጥይት የበላው ሰው ግድ የሚሰጣቸው ሰዎች አሉ። ጦርነት እውነተኛ መልኩ ይሄ ነው። ዜና ላይ የተነገረው አይደለም። ዜና ላይ አንድ ሰው በተባራሪ ጥይት ተበላ ነው ዜናው። ታሪክ ደግሞ በታሪክም ላይ መዘገብ ይችላል። ታሪክ ምናልባት ሲመዘግብ በጦርነት በአጠቃላይ ይህን ያክል ሲቪሊያን ሞቱ ነው ሊሆን የሚችለው። በእነኛ ሰዎች ግን በዕለት ተዕለት ህይወታቸው ላይ እድሜ ዘመናቸውን እስከ መቃብር እስኪወርዱ ድረስ በልባቸው ታትሞ የሚቀር ሀዘን ነው። የጦርነት እውነተኛ መልክ ያ ነው። መነገርም ያለበት ያ ነው። ስማቸው የማይታወቅ ሰዎች፣ መልካቸው የማይታወቅ ሰዎች፣ ማንም ለታሪካቸው ግድ የማይሰጣቸው ሰዎች እንዴት ነው ሰፈር ያደረጉት? እሱ ነው መነገር ያለበት። የዙፋን ልፊያ ላይ አንድ ሳነብ የገረመኝ ነገር ያው መጽሐፈ ሀገር ምናምን አይጠቅስም፣ መብራታዊን ብቻ ነው አንድ ማህበረሰብ የሚጠቅሰው። ግን መጨረሻ አካባቢ የሚመሩ መሪውንና የጦር አለቃውን በተለያየ መንገድ ስላቸዋል። ሁለቱም ቻይልድ ሁድ ትሮማ አለባቸው። ምናልባት ሳይኮሎጂ አካባቢ እንትናለ ባክግራውንድ ይኖር ይሆን ብዬ ጥያቄ አንስቻለሁ። ምክንያቱም በተለይ ህፃናት ላይ የምናስቀምጠው ጠባሳ እድሜ ልካቸውን አብሯቸዋል። ለመጥፎ ነገር ባይጠቀሙት ራሳቸው ተጎጂ ሆኑ ካደጉ በኋላ ጠባሳው ስለማይለቅ ያንን በዛ መንገድ ማምጣት የፈለክበት መንገድ ለማሳወቅ ወይም ለመንገድ የፈለክበት ነገር አለ? ልጅ የምታሳድግበት መንገድ የሀገር ዕጣ ፈንታን የምትወስንበት መንገድ ነው። አንድ አሪፍ የሳይኮሎጂ ጽሑፍ አንድ ያነበብኩት ነበረ። ምንድነው መሰለ፣ አንድ ህፃን ልጅ የ3 ወር የ4 ወር የ6 ወር ልጅ ሆኖ ጡጦ ሲፈልግ ርቦት ይጮሃል አይደለ? እና ጡጦ ፈልጎ ርቦት ሲጮው እናት አጠገቡ ላትሆን ትችላለች፣ ጡጦ አትሰጠው። ይሄ በጣም እየተደጋገመ ሲመጣ እናት አሁን ልጁን ለመበደል ፈልጋ ላይሆን ይችላል፣ ገበያ ሄዳ ሊሆን ይችላል፣ በጣም ብዙ የህይወት ሸክሞች ኖሮባት ሊሆን ይችላል። ልጁ ግን አንኮንሽንስ በሆነ አእምሮ ላይ ምንድን ነው የሚመዘገበው? ማንም ለችግሬ ጊዜ አይደርስልኝም የሚል ይመዘገባል። ካደገ በኋላ ይሄ ስነ ልቦና አብሮት ነው የሚመጣው። አሁን እናት እንደዚህ ላድርገው ብላ አስብ አይደለም ይሄን የምታደርገው። የሰፈር ልጆች የሆነ ነገር ህፃን ልጅ ላይ አባት፣ እናት፣ ታላቅ ምናምን ነገር የሚያደርጉት አንዳንድ የሚመዘግቧቸው ነገሮች ይህን ልጅ እስቲ እንጉዳው ሲያድግ የስነ ልቦና ህመምተኛ እናደርገው ብሎ ላይሆን ይችላል። ግን እነኛ በጣም ጥቃቅን ጉዳዮች ይመዘገቡና ካደገ በኋላ በጣም በመጥፎ መንገድ ሊገለጥ ይችላል። አሁን ደግሞ በተለይ እንደኛ ሀገር ባለ በጣም ያልሰለጠነ ፖለቲካ ባለበት ሀገር፣ በጣም ብዙ የእውቀት ውስንነት ባለበት ማህበረሰብ ውስጥ እኚህ አይነት ሰዎች ስልጣን ሊያገኙ ይችላሉ። አሁን አንዳንዱ ያልታከመ ቁስል አለበት፣ አንዳንዱ ማህበረሰቡን እንዲጠላ ሆኖ ነው የሚያድገው፣ አንዳንዱ በጣም የጥረት ስነ ልቦና ያለበት ይሆናል። ስር በሰደደ ድህነት ውስጥ ማደግ ብቻ አይደለም፣ ያ ድህነት የፈጠረበትን ጠባሳ ያልታከመ ይሆንና
በልቶ ማይጠረቃ አግበስባሽ ነው የሚሆኑ። በቃ ከዚህም ሰርቆም ቢሊዮኖችን ሰርቆም የማይጠረቃ ሊሆን ይችላል። አንዳንዱ እድሜ ዘመኑን ታስሮ የሆነ እንትንና ድንገት ሲፈታ በቃ የትኛውም ነገር ማያቆመው ምናምን ነገር ሊሆን ይችላል እና ከልጅነቱ እየተመገበ ያደገው መርዝ ሊኖር ይችላል። ያ ሳይታከም ቀርቶ መንበር ሊያገኝ ይችላል። በየትኛውም ደረጃ ያለ ስልጣን ሊሆን ይችላል። ወይም ደግሞ ስልጣን ሳይሆን ሚዲያ ሊያገኝ ይችላል። አንዳንዱ የሚደመጥ ሊሆን ይችላል። አንዳንዱ የፖለቲካ ፓርቲ ሊያገኝ ይችላል። አንዳንዱ የሃይማኖት መሪም ሊሆን ይችላል። እኚህ አይነት በጣም በተሳሳተ መንገድ ያደጉ ሰዎች ያ አስተዳደጋቸው ሳይታከም ሚዲያ ሲያገኙ፣ ተቋም ሲመሩ፣ የሃይማኖት መሪ ሲሆኑ፣ ፖለቲከኛ ሲሆኑ ምንድን ነው ሊፈጥሩ የሚችሉት? ያኔ እነሱ ጉዳያቸው የራሳቸውን የኖረ እንትን እያከሙ ነው። ግን ህብረተሰብን ከአንድ ገደል ወደ ሌላ ገደል ነው እየነዱት ሊሄዱ የሚችሉት። ስለዚህ አንድም ሰዎች የምናሳድግበት መንገድ ላይ የምር ግድ ሊሰጠን ይገባል። አንድም ደግሞ አንዳንድ ሰዎች ስነልቦናዊ ስሬታቸውን በትክክል መረዳት ያስፈልጋል። ወደ ፖለቲካው ዓለም ያሉ ሰዎች ፖለቲካው ዓለም ስል ሁሌም የፖለቲካ ማለት የተቃዋሚንም የደጋፊ የመንግስትንም ወገን ነው። ከሁለቱም ወገን አንዳንድ ሰዎች የተሰሩበት ስነልቦናዊ ሁኔታ ጤነኛ ላይሆን ይችላል። እሱን የምር ትኩረት ልንሰጠው ይገባል። እሱን ትኩረት ለምሳሌ ኢትዮጵያ ውስጥ አንድ ወጣ በጣም ዝነኛ ሪፖርት አለ አይደለ? ከኢትዮጵያ ህዝብ 27% የአእምሮ ህመምተኛ ነው የሚል በጣም ብዙ ነው። 27% ከአራት አንድ ማለት ነው። ስለዚህ ከአራት ፖለቲከኛ አንዱ ፖለቲከኛ የአእምሮ ህመምተኛ የመሆን እድል አለው። አንድ ምሳሌ ልንገርህ። ኢያስፒር ተስፋዬ ከሞገዝ ዘውዱ ጋር አንድ ጊዜ ያደረጉት ውይይት ላይ ምን ሲናገር ሰማሁት? ኢትዮጵያ ውስጥ የአእምሮ ህመምተኛ የሆነ ማቀው ሰው አለ፣ ፖለቲከኛ ነው ምናምን ነገር ብሎ አወራ። እኔ የአእምሮ ህመምተኛ የሆነ ሰው እንደ ማንኛውም ህመም መታከም የሚችል መዳን የሚችል ነው፣ ፖለቲከኛ ነው። ከዛ አንዳንዱ ምን ያደርጋል መሰለህ? ህክምናው መከታተል ያቆመ ይሆናል። አንዳንዱ ደግሞ ያለበትንም የአእምሮ ህመም ያልተረዳው ይሆናል። የአእምሮ ህመም ደግሞ አስቸጋሪው ነገር ራስ ልትረዳው አትችልም። አሁን እጅ ሲያም አእምሮ ያውቀዋል፣ ይነግር እጅ ታሟል ይላል። አእምሮ ሲታመም ማን ነው የሚነግርህ? የሚነግርህ ነገር ነው የታመመው። ስለዚህ የአእምሮ ህመም ያለበት ሰው ራሱ ላይ ይረዳው ይችላል። ከዛ የአእምሮ ህመምተኛ ላይታከም ይችላል። ህክምናም እየተከታተለ ላይሆን ይችላል። ሰርኩንም ላይረዳው ይችላል። እንዲህ አይነት ሰዎች በጣም ብዙ አሉ። እኚህ ሰዎች እጣ ፈንታህን እንዲወስኑ ስትፈቅድላቸው አደገኛ ነው። ፖለቲካ አካባቢ መድረስ የለባቸውም እያልኩ አይደለም። መታከም የሚችል ህመም ነው። እንደማንኛውም ህመም ጨጓራ አሞ ጨጓራ ማከም እንደምትችለው ሁሉ ታክሞ ሊድኑ ይችላሉ። ግን እስከዛ ድረስ ግን ስነልቦናዊ ስሬታቸውን አእምሯዊም አወቃቀራቸውን መረዳት እና ትኩረት ልንሰጣቸው ይገባል። አንደኛ የምናሳድገውንም ልጆች በጣም መጠንቀቅ አለብን። ሁለተኛ አድገው አየሩ ላይ ያሉ ሰዎች እነማን ናቸው የሚለውን በትክክል ማወቅ ማጤን በጣም ትኩረት ልንሰጠው ይገባል። ካልሆነ ግን ማንወጣው ቀውስ ውስጥ ነው ሁልጊዜ የምንገባው። ተስፋ ፖለቲከኛ ይሆን አይደለም? ምንም አልሆነም። መጽሐፍ በእርግጥ ነገን እርግጠኛ መሆን አይቻልም። ግን አንድ ሰው በጣም ለፖለቲካ ትኩረት መስጠት አለበት ብዬ አስባለሁ። ማንኛውም ሰው በተለይ በእንደኛ ሀገር ላይ እና ለፖለቲካ ትኩረት ስትሰጥ የግድ ፖለቲካ ውስጥ መሳተፍ ሊጠበቅብህ ይችላል። ሀሳብ ማዋጣት አለብህ። ቅድም ሰዎች ሀሳብ ማዋጣት አለባቸው ተባብለንም አይደለ? ሀሳብ ማዋጣት፣ ችግሮችን ማሳየት ምናምን ነገር አንድ ጉዳይ ነው እና እኔ የለም ችግር ውስጥ ነን ያለነው ስለ ችግራችን እንነጋገር ብሎ መጮህ የሚፈልግ በረሃ ላይ ያለው ድምፅ ሰሚ ቢገኝም ባይገኝም ብዙ ጊዜ ለመሰለኝ ፖለቲከኛ የሆነ ሰው ፖለቲካዊ መጽሐፎች ላይ ያደላል ብዬ ነው። ፖለቲካዊ ትንታኔዎችም ያደላል። ከዛ በተጨማሪ ደግሞ ያው ፖለቲካ ነክ የሆኑ ጽሁፎችም አሁን ስናወራም እንደዛ አይነት ነገር ሆቢ እንዳለህ ስለተገነዘብኩ ነው ጥያቄውን ያነሳው። መጽሐፉ ሽያጭ እንዴት ነው? ጥሩ ነው፣ መጥፎ አይደለም። በእርግጥ እኛ ሀገር ላይ ያለው የመጽሐፍ ማርኬት በጣም በጣም አስቸጋሪ ነው። ብዙ አስቸጋሪ ነገሮች አሉ ምናምን ነገር እና ያው በጎ ነገሩ ላይ ለማተኮር ትሞክራለህ። ምን ያህል ታተመ ጀምራል? ጥቂት ነው። 2000 አልቋል? ግን ነው አይ አላለቀም። 2000 ከባድ ነው ግን እኮ
አዎ በጣም አስቸጋሪ ነው። ያው እኔ እንዲያውም የህትመት ዋጋው እንዴት ቻለው እያልኩ ማለት እንትኑም አሪፍ ወረቀቱም አሪፍ ስለሆነ የከበሩም ራሱ ጀስት ክፍያውን በጣም ውድ እየሆነ ስለመጣ ምረቃህ ላይ እንዲሁም አንድ ሰማው የቅድመ ክፍያ ምረቃ አንተ ጀምረህ ነበረ ማለት ህትመት እንደጀመርህ ስታወራ ሰምቻለሁ። የትኛው መጽሐፍ ነበር? ክራራዊ ህይወት ነው። እንግዲህ ክራራዊ ህይወት ሲታተም ለመጀመሪያ ጊዜ በቅድመ ሽያጭ መጽሐፍ ማሳተም ያስጀመርኩት እኔ ነበርኩኝና በሰዓቱ አንዳንድ ሰዎች ግራ ገብቷቸው ነበርና ምንድነው እያደረክ ያለው ምናምን የቅርብ ጓደኞቼን ጨምሮ ይሄ ነገር ይሳካል ብለህ ነው ምናምን ያሉኝ ነበሩ። ኋላ ላይ ግን ተሳካ። ከዛ በኋላ በጣም ብዙ ሰዎች ኦኬ መንገድ ጥሩ ነው ምናምን ብሎ መቀጠል ጀመሩ እና አንዳንድ ሰዎች አሁን ራሱ ቅድመ ሽያጭ የሚያደርጉ ሰዎች እኔ እንዳስጀመርኩት ማያውቁ አሉ። አይ ብዙ ቅድመ ሽያጭ ብዙ ተለምዷል። አሁን በጣም በቅርብ ተወዳጅ የሚዲያ የእዝራ አንዱ ኢንሳይክሎፒዲያው እንደዛ አይነት የተሸጠው የገጣሚ ኤፍሬም ስዩም መጽሐፍ እንደዛ አይነት የተሸጠው በጣም ብዙ መጽሐፎች አሁን በቅድመ ሽያጭ የተሸጠ ነው። ግን አስቸጋሪ ቢሆንም በጣም ጥሩ ነገር ነው። በነገር ላይ ምናልባት የህትመቱ ክፍያውን የመቻል እድል ይኖረዋል ብዬ አስባለሁ። የሆነ መጽሐፍ ደግሞ ብዙ ሰው ሳይደርስ ቀርቷል። የትኛው መጽሐፍ? ክራራዊ ህይወት ነው። እሱ ምንድን ነው የገጠመህ? ጎርፍ ወስዶት እዛ ድረስ እንድደረሰ ብዬ ይህን ነገር ብዙ ሚዲያ ላይ አውርቼዋለሁ። በእርግጥ ጥያቄ ሆነብኝ። ማለት አሳትመዋል፣ በቅድመ ህትመት ነው ቅድመ ክፍያ የታተሙና ሰዎች ላይ ሳይዝ ቅድም ጎርፍ ከወሰደው እንዴት ነው 500 ኦልሬዲ 1000 ኮፒ ነው የታተመው እሱ መጽሐፍ። ከዛ 500 ኮፒ ነው በቅድመ ሽያጭ ብዬ መጀመሪያ ምን ያልኩት። ከዛ ምን ተፈጠረ? አንዳንዱ በቅድመ ሽያጭ ይገዛና ልክ ልሰጣቸው ስል አልፈልግም ያው በጣም ብዙዎቹ በጣም ሐሳቡ አዲስ ስለሆነ በጣም የሚገርም እንደ እርዳታ ነው የቆጠሩት እንሞክረው ምናምን አሉና ለምሳሌ አንዳንዱ 50 መጽሐፍ ገዝቻለሁ ይልና ለምሳሌ 50 መጽሐፍ የገዛኝ ልክ መጽሐፉን ማተሚያ ቤትም አብረን ነበር የወሰድነው። ከዛ 2 ፓክ ልክ ስሰጠው እኔ አልፈልግም አንድ ብቻ ነው የምፈልገው 49ኙን በእኔ ስም መጽሐፍ ለሚያነቡ ሰዎች ሸልማቸዋል። እንዲህ የሆነ ከዛ ግን 500 መጽሐፍ ቤት ዝም ብዬ አስቀመጥኩኝና ከማሰራጨቴ በፊት 500 መጀመሪያ በቅድመ ክፍያ ለከፈሉ ለምናምን ተሰጣቸው። ከዛ ደግሞ የተወሰኑ መጽሐፍ ቤት ገባ። ከዛ አንድ ቀን ኃይለኛ ዝናብ ዘነበና ጎርፍ መውሰድ ሲባል እንዳለ ይዟቸው ሄደ ሳይሆን ያው አበላሻቸው እና በጣም ከጥቅም ውጭ ሆኑ ምናምን። መጽሐፉን ይሄኛውን አንተ ጋር ነው የገዛሁት የነበረው ምረቃ ቦታው ግን ሌላ ቦታ ፈልጌ መጽሐፍ ቤት አላገኘሁትም። አጋጣሚ ባነበው ብዬ ሐሳብ ወስድለት ብዬ ነበርና ምናልባት መጽሐፎችን ድጋሚ ማሳተም ፍላጎት ይኖር? ክራራዊ ህይወት ተሻሽሎ መጠነኛ ማሻሻያ ተደርጎለታል። ድጋሚ ማሳተም ይታሰባል አሳታሚ ከተገኘ ወይም ስፖንሰር ከተገኘ። ዝም ብሎ ስፖንሰር ወይ አሳታሚ ይገኛል በሚል ተስፋ ግን ተሻሽሎ ተጽፎ ተቀምጧል። የተወሰነ ማሻሻያ ተደርጎለት። በመጽሐፍ ግን መኖር ይቻላል? በመጽሐፍ ሽያጭ በደራሲነት ይቻላልም አይቻልምም። እንዴት? ወደ ሲስተም ስትገባ ድረስ በጣም ዋጋ ትከፍላለህ እና ከሲስተም ወደ ሲስተም ሳትገባ ልትወጣ ትችላለህ። ኮላፕስ ልታደርግ ትችላለህ። ወደ ሲስተም ለመግባት በምታደርገው ጥረት ማለት ነው። እሱ በጣም ጊዜ ይፈጃል። በጣም ብዙ ትግል፣ አላስፈላጊ መስዋዕትነት ምናምን ነገር ያስከፍልሃል እና ልክ የሆነኛው ሰዓት ላይ ኮላፕስ አድርገህ ልትወጣ ትችላለህ። ሰምሮልህ ሆኖልህ ወደ ሲስተም ከገባ ግን እንደው በጣም የተቀናጣ ኑሮ ባያኖርም መደበኛ ኑሮ ያኖራል። ኢትዮጵያ ውስጥ ደግሞ መቀናጣት አይጠበቅብህም። ማንም ተቀናቱ መኖር አይችልም እና ብዙ ሰው እሱም ማድረግ አይችልም። ግን መደበኛ ኑሮ ያኖራል። ግን እንዳልኩ ነው ከዛ በፊት በጣም ብዙ ታግለ ሳይሳካልህ ኮላፕስ አድርገህ ልትወጣ ትችላለህ እና እሱ በጣም አስቸጋሪ ነው። ምን ያስፈራል ግን? ከምን አንጻር? በህይወት ማለት የትኛውም ነገር ሊሆን ይችላል። በቃ በህይወቴ ይሄ ባይሆን እመርጣለሁ ብለን በጣም የፍርሃት ሰው መባል አይነት ሰው አይደለሁም። ብዙ ጀብደኛም አይደለሁም። እንዲህ በጣም በተለየ መንገድ ይሄ ነገር እንደው በህይወቴ ይመጣ ይሆን ምናምን ነገር ብዬ የምፈራው ነገር ብዙ የለም። እውነት ለመናገር ያው የምታውቃቸው አንዳንድ አስቸጋሪ ነገሮች አሉ ምናምን ነገር እንዳመጣጣቸው እያስተናገድክ ያለፍካቸው ወደፊትም እንዳመጣጣቸው የምታስተናግዳቸው። ምናልባት እንዲሁ ብዙ ጋዜጠኞች በብዙ ነገር ያው ይቸገራሉ። ኢኮኖሚካሊ ይቸገራል። በሀሳብ ለምሳሌ የምታነሳቸው ሀሳቦች ካለበት ወይም ከምትሰራበት ተቋም ጋር እኩል ላይሄድ ይችላል። መታሰርም ሊሆን ይችላል። እንዲህ አይነት ነገር የገጠመ ነገር ኦልሬዲ ሚዲያ ላይ ብዙ
ኦልሬዲ ወጥቻለሁ። ምን ያህል ዓመት ሰርታል? 5 ጥሩ ነው። 5 ዓመት በርግጥ በጣም ጥሩ ነው። መካከል በእኔ ቁጥር ሳይሆን ደግሞ ትንሽ ግን መመለሴ ምናምን ነገር አይቀርም። በጣም የተለየ አሁን እንዲህ ስለ በጣም የተደላደለ ነው ምናምን ማለት አይደለም። ግን አንዳንድ ሰዎች የከፈሉትን ዋጋ እናውቃለን ምን እንደከፈሉ እና ከነሱ አንጻር ምንም የተለየ ዋጋ ከፍያለሁ ብዬ አላስብም። ምክንያቱም አንዳንድ ሰዎች ህይወት ከፍለዋል። አንዳንድ ሰዎች ህይወት ከመክፈል የሚጠጋጋ መስዋዕትነት ከፍለዋል። በጣም ብዙ ዋጋ ከፍለዋል እና ከነሱ አንጻር ምንም ማለት አይደለም። ከዛ ውጭ ከኢኮኖሚ ጋር ምናምን ነገር የተያዙ ችግሮች እዚህ ሀገር ላይ ማን ኢኮኖሚ ችግር የሌለበት አለ? በጣም በእያንዳንዱ የሙያ ዘርፍ ላይ መምህራን መስዋዕትነት ከፍሎ ነው የሚኖሩት። ዶክተሮች መስዋዕትነት ከፍሎ ነው የሚኖሩት። እያንዳንዱ የሙያ ዘርፍ ላይ ብትሄድ የለፋቶቹን ያህል ማንም የሚያገኝ የለም እና ስለዚህ ተለይቶ አንድ ጋዜጠኛ መሆን የኢኮኖሚ ስትራግል ውስጥ ነኝ ያለሁት ማለት ይችላል ብዬ አላምንም። ምክንያቱም ሌላውም እንደዛ ነው እና አጠቃላይ ሲስተሙ ነው ችግር ያለበት እና እሱን ነው እንትን ማለት የሚቻለው እንጂ ሙያው በራሱ የፈጠረው የተለየ ኢኮኖሚ ችግርማ አለ ብዬ አላስብም። አሁን ደግሞ የተለመደው የስነ ልቦና በጣም ችግር የሚገጥማቸው አለ ማለት የአእምሮ ህመም ግን የማይናገሩት ሁላችንም እኔም አለብኝ ብዬ አስባለሁ። እንዲያውም አንዳንዴ አእምሮ ሐኪም ጋር ልሂድ እንዴ ብዬ የማስብበት ምናልባት እኔ ያየኋቸው ነገሮች ሊሆኑ ይችላሉ አእምሮ ላይ ሲመጡ የሚሰሙ ስሜቶች። ግን ያው አስበህ ፈልገህ ማድረግ እየቻልህ ሳታደርገው ስትቀር እንደ ጋዜጠኛ ደግሞ ብዙ ሰው ጋዜጠኛ ስትሆን ደግሞ የሚያነሳባል አንተ ጋዜጠኛ አይደለ እንዴ ብዙ ሰው ታውቅ የለ ይልሃል። አንተ የምታውቀው ግን በጣም ጥቂት ሊሆን ይችላል። ወይም ደግሞ ከስራ አንድ ገጠመኝ ልንገርህ። አንዴ ሻሸመኔ እያለሁኝ ወደ ቤት እየሄድኩኝ ነው እና የሆነ ስልክ ተደወለልኝ። ያኔ ከሬዲዮ ፕሮግራም ጨርሰን ወተን ነው ሬዲዮ ማታ ከ12 ሰዓት እስከ 1 ሰዓት ምናምን ነገር ነበረኝ። 1 ሰዓት የጨረሰን ከዛ ራስ በልቼ ምናምን ነገር ወደ ቤት እየገባሁኝ 3 ሰዓት ምናምን ሆኗል እና ስልክ ተደወለልኝና ተስፋ አብነ አዎ አንተ ጋዜጠኛ አይደለ እኛ መብራት ጠፍቶብን አትናገርም ምናምን አለ። የኔ ወንድም ቤት ከትናንት ወዲያ ጀምሮ ደግሞ የምሬን ነው አስበኔ አርብ ጀምሮ እኛ ጋር መብራት ጠፍቷልና ማለት ተለይቶ ለጋዜጠኛ መብራት ማይጠፋ ይመስላቸው ሰዎች አሉ። አንተ ጋዜጠኛ አይደለ ትራንስፖርት ዋጋ ሲጨምር ምናምን ይላል። አንተ ላይ ምን ጨምሯል የትራንስፖርት ዋጋና ይገባሃል ኮንሰርኑ ምናምን ነገር ጋዜጠኛ ለህዝብ ድምጽ መሆን አለበት ከሚል ምናምን ነገር እንደሆነ ግን አንዳንድ ችግሮች እንዳልኩህ ነው የጋራ ናቸው። ሌላ መጽሐፍ ይኖርሃል በቅርብ እንኳን አይሆንም። ምክንያቱም ይሄ ገና ወር ከምናምኑ ነው። ምናልባት በአመት ውስጥ ይሄን ያህል 1-3 መጽሐፍ አውጥቼ ከዛ ጋዜጣ ነው የሚሆነው እንደዛ ከሆነ ምክንያቱም በአመት አንድ ራሱ በጣም ብዙ ምናልባት የህትመት ዋጋው የህትመት ዋጋ ብቻም ሳይሆን ሀሳብን አይመጣል ይችላል። ምክንያቱም በእርግጥ በየቀኑ ሀሳብ ይኖራል፣ በየቀኑ ትጽፋለህ ምናምን ከዛ ደርዝ ያለው ሀሳብ ለህትመት የሚበቃ ምናምን ደግሞ የምትለው እሱ በጣም አስቸጋሪ ነው የሚሆነው። ግን መጽሐፍ መኖሩ አይቀርም። ከዙፋን ልፊያ በፊት በነገራችን ላይ የግጥም መድብል ነበር ማውጣት አስቤ ነበረው እና የግጥም መድብሉን እያዘጋጀሁኝ የሆነ ቀን መንገድ ላይ ወክ እያደረግኩኝ ድንገት ክሊክ አደረገብኝ የሆነ ሀሳብ እና በጣም ከዛ ባጭር ልቦለድ ልጽፋት ፈልጌ የመጽሐፉ መዝጊያ ላይ ያለችው ሀሳብ ናት ወደ አእምሮ የመጣችው እና ዙፋን የሚለው ታሪክ ማለት ነው። ከዛ ዙፋን የምትል አጭር ልቦለድ ልጽፍ ምናምን አሰብኩኝ። ክሊክ አደረገብኝና ከዛ እንዴት ነው እቺን አጭር ልቦለድ የምጽፈው ብዬ ሳስብ ሀሳቡ ሲለጠጥ እና አይ በቃ ይሄኛውን ወደ ረጅም ልቦለድ ቀይረው ብዬ ምናምን ነገር የጻፍኩት እና ቀጥሎ አሁንም እርግጠኛ አይደለሁኝም ተከታይ ይኖረዋል ብዬ አስባለሁ። ምክንያቱም በጣም ብዙ አሁን መናገር ስላልፈለግኩ ነው እንጂ ለምሳሌ ዙፋን ብለህ ለሰጣት ገጸ ባህሪ ሌላ ፈርዘ ብዙ ነገር ይመጣል ብዬ አስባለሁ። ኢንፋክት ተከታዩ ተጽፏል፣ ግን ተከታይ ሆኖ አይደለም የተጻፈው። አንድ ራሱን የቻለ ክፍል ሆኖ የተጻፈ አሳትመዋል አላሳትመውም እርግጠኛ አይደለም። ግን አንድ የተጻፈ ስቶሪ አለ ወደ 220 ገጽ ምናምን ነገር እና የዚህ ቀጣይ ክፍል ሆኖ ይታተማል ወይስ አይታተምም የሚለውን አላውቅም። ሳነበው ስለሚሆነው ነገን ፍለጋ የወጣ ሰዓት ላይ ዋልታ ቴሌቪዥን አንድ ፕሮግራም ላይ ቀጣዩ መጽሐፍ ምንድን ነው ምናምን ሲለኝ የግጥም መድብል ብዬ ፕሮሚስ ገባሁኝና
ወይንና አንባ የሚል የግጥም መድብል ነው ቀጥሎ የሚወጣው ብዬ ተናገርኩኝ እና እርግጠኛ ነበርኩ ወይንና አንባ እንደሚወጣ። ኋላ ላይ ግን የዙፋን ልፊያ መጣ። ስለዚህ ምን አሰብኩኝ፣ ኦኬ ቅደም ተከተለ በቃ እንትን መሆን የለብኝም በእርግጠኛ መሆን የለብኝም ማለት ነው ምናምን ብዬ አሰብኩኝ። ወይንና አንባ አሁን ዝም ብሎ ተሰብስቦ ምናምን የተቀመጡ ግጥሞች ስብስብ ነው። ከዛ በኋላ ይሄ መጽሐፍ ተጽፎ አልቆ ወደ አእምሮ ይመላለስ የነበረ ሀሳብ ነበር። በተለይ ዙፋን ተንጠልጥሎ ነው የቀረው እና ሆን ብዬ ነው እንደዛ በንጠልጥል የሚያስቀረው። የመጽሐፉ መጨረሻ የሚያደረግኩትም ሆን ብዬ ነው። ከዛ ተንጠልጥሎ የቀረ ግን መተረክ ያለበት ሀሳብ ምናምን መስሎ የተሰማኝ ሀሳብ ነበር። እሱን ጻፍኩት። እንዳልኩት ነው ወደ 200 ምናምን ገጽ ሆነ። ይታተማል አይታተምም እርግጠኛ አይደለም። አንደኛ እንደወረደ ዝም ብሎ የተጻፈ ነው፣ ኤዲት አልተደረገም ምናምን ነገርና ሊታተም ይችላል። ሜቢ እስከ መቼም ላይታተም ይችላል። እዛ መናገር የፈለኳትን በንጠልጥል የቀረው ነው በሌላ ፎርም ምናልባት ወደፊት እኔ ሳነበው ማለት አንደኛ የመጣችዋ የገጸ ባህሪዋ የመጣችው መጨረሻ ነው። ጉዳዩ በቃ ሰርፕራይዝ ለማድረግ ሆን ብላ እንዴ ማለት የጠበቁት ሌላ ነበር። ስመጣ ወደ መጨረሻ አካባቢ ግን ምን አሰብሽ ተከታታይነት ይኖረዋል ብዬ አስብ። በቃ 3-4 ሊወጣው የሚችል ነው። 2 በየአመቱ እኛ ሀገር ውስጥ የሚፈጸሙ የሚሆኑ ጉዳዮች ምናምን ከመጽሐፉ ሂደት ጋር ምናልባት ማህበረሰቦች መብራታዊን ሊቀየሩ ይችል ይሆናል። እንግዲህ ዙፋን ያለችበት አካባቢ የራሳችንን ማህበረሰብ ልንፈጥር እንችላለን። 2 ተንጠልጥሎም የጠው ምንጭ ራሱ ምክንያት የሰው ልጅ በዛ ልክ ሀገር እስከሚጠፋ ድረስ ምንም እንትን ዩቫል ኖህ ሃራሪ አሁን በእርግጠኝነት እኔን ሚዲያ ላይ የሚከታተለኝ ሰው ምን ይላል፣ ከዩቫል ሃራሪ ውጭ ይሄ ልጅ መጽሐፍ አንብቦ አያውቅም እንዴ ሊለኝ ይችላል። ግን በጣም ወዶ ጸሐፊ ነው ሃራሪ። አንዴ ሌላ ቦታ ላይ የተናገርኩትን ደግሜ ላውራ። ሃራሪ ምን ይላል፣ የሰው ልጅ ድድብና የማይናቅ ጉልበት አለው ይላል። እና ድድብና ላይ ደግሞ ስልጣን ከተጨመረ ጉልበቱ በጣም የማይናቅ ብቻ ሳይሆን አጥፊ ነው የሚሆነው። ሰዎች እንደምናስበው አይነት ዋይዝ ከሆነን ጠቢብ ከሆነን በዚህ ደረጃ ለምንድነው ራስን የሚያጠፋ አይነት ራስን ማጥፋት ላይ ሱሳይድ ማለት ሳይሆን ስልጣኔያችንን የሚያጠፋ ለሰው ልጅ ጸር የሆነ ነገር ደግሞ ለምንድነው የምናደርገው የሚል ጥያቄ ያነሳል። ሰው ዋይዝ ነው በእርግጥ ከፍጥረታት ሁሉ፣ በዛው ልክ ግን በጣም የትኛውንም መጥፎ ውሳኔ ለመወሰን እንዲመች የሆነ ክፋትም አለበት፣ ራስ ወዳድነት አለበት፣ አላዋቂነትም አለበት። ከዛ ያ አላዋቂነት የሰው አላዋቂነት በጠመንጃ እና በባንክ ከታገዘ ታንክና ባንክ ካገዘው የትኛውንም ጥፋት ሊፈጽም ይችላል። የአይን ቀለም አላማረኝም በሚል ጭምርና ያን የሰውንም ካራክተር ሁልጊዜ ከግምት ማስገባት መቻልም አለብን እና አይገርምም ጡት ስልጣን ላይ ሲወጣ ከምር በቃ ማለት ዘላስት የመጣሁት በሌላ ሀሳብ ነው። ግን ጡት ወደ ስልጣን ለመምጣት ያደረገውን ጥረት ሳይ ትልቁን ጉዳይ ሳይሆን ትንሹ ላይ እንዴት እንደምናተኩር ያየንበት ነው ብዬ ስለማስብ ነው። ተስፋለም ጋዜጠኝነቱን እየሰራ ስለሆነ ወደፊት እመጣለሁ ስላልከኝ ጋዜጠኝነትና ደራሲነትን እንዴት አስቻችሉ መሄድ ይችላል? ብዙ ሰዎች መጻፍ ይፈልጋሉ፣ ግን ጋዜጠኛው ላይ ብቻ ትኩረት ያደርጋሉ። አንዳንዱ ደግሞ ጋዜጠኞች በጣም ጥሩ ልምድ ኑሯቸው ስራ ኑሯቸው ደራሲነቱ ላይ ብቻ ትኩረት የሚያደርጉ ሰዎች አሉ። ሁለቱንም ይዘው መሄድ የሚፈልጉ። በእርግጥ አንድ ሰው ጋዜጠኛ ስለሆነ የግድ መጻፍ ላይ ይጠበቅበት ይችላል። በራሱ ፎርም መናገር የሚፈልገው ጋዜጠኛ ሚዲያው ራሱ ትልቅ መሳሪያ ስለሆነ በዛ መንገድ ማቅረብ ይችላል አንዱ ነገር። ከዛ ውጭ ግን ጋዜጠኛም ደራሲ የሚሆኑ በጣም ብዙ ሰዎች አሉ። ከበዓሉ ግርማ መጀመር እንችላለን። በጣም ትልቅ ሰዎች በዓሉ ግርማ ጋዜጠኛም ደራሲ ሁለቱን ሰርቶ ማሳየት ይችላል። ስብሐት ገብረ እግዚአብሔርን ማንሳት እንችላለን። የዘመናችን ወርቅ ሰው አለማየሁ ገላጋይን ማንሳት እንችላለን አይደለ? አለማየሁ ገላጋይ ጋዜጠኛ ነበረ። እሱ ወደዚህ እንትን ሙያ ገፍቶታልና ጋዜጠኝነት ለምሳሌ የሚሰጥህ ነገር አለ። ከዛ ውጭ ጋዜጠኝነት በጣም በፍጥነትና ጥር ምጥን ያለች ወደ ገደለው የሆነች ጽሁፍ እንድጽፍ አይደለም ያደርገው። በተለይ ዜና ምጽፍ ከሆነ የጊዜ ገደብ አለበት አንድ። ከዛ ዜናው ላይ ስታንዳርድ አለክ ፊቸር ሲሆን ወይ ምናምን ነገር ካልሆነ በስተቀር
ለምሳሌ ፕሮዳክሽን ስትሰራ እኮ ታውቀዋለህ። በጣም ትልቅ እንትን ከሆነ ነው 7 ደቂቃ የምትወስደው። ትንታኔ ከሆነ ነው 7 ደቂቃ የምትሰራው። ለ3 ደቂቃ ዜና ምናልባት እኮ የ2 ሰዓት ኢንተርቪው ያደርገው ነው የ3 ደቂቃ ዜና የምትሰራው። እና ምን ያስተምርሃል? በጣም እጥር ባለች እንትን ሰፊ ነገር መናገርን፣ በጣም ሰፊ ነገርን መጻፍን እንድትማር ያደርጋል። ይሄ በጣም ጥሩ ቱል ነው። ዝም ብሎ ለምሳሌ ጋዜጠኛ ሆኖ ከማያቅ ሰው ይልቅ ጋዜጠኛ ሆኖ የሚያቅ ሰው በተሰበሰበ ነገር ሰፊ ነገርን መናገርን ይበልጥ እንዲማር ያደርገዋል። ቅልጥፍ ያለ ነገር ማውራትን፣ ግልጽ የሆነ ለምሳሌ አሁን ጋዜጠኛ ስትሆን ቃላት ላይ ብዙ አትራቀቅም፣ አይጠበቅብህም። ዜና ላይ ስትሆን አትራቀቅም። ምንድነው ዜና ስትሰራ በጣም ግልጽ የሆነ ቀጥተኛ የሆነ ከዛ አጭር ደግሞ መመለስ ያለባቸው ጥያቄዎች አሉ። ለምን፣ እንዴት፣ ማን ምናምን ነገር፣ የት ምናምን ነገር የሚሉትን አድሬስ ማድረግ ይኖርብሃል። ከዛ የተለያዩ ኦፒኒዮኖችን ማካተት አለብህ ምናምን ነገር። ይሄኛውን ስታደርግ በደመ ነፍስ የምታዳብረው ነገር አለ። ከዛ ይሄ ቋንቋ ላይ መራቀቅ ሳይሆን ሀሳብህን በግልጽ እና በቀጥታ መናገርን፣ ፍሎውን ጠብቆ መናገርን ምናምን ነገር እንድታውቅ ያደርጋል። እና እሱ ለምጽፍበት መንገድ ሌላ እንትን ያደርግልህ ይችላል። ስለዚህ ጋዜጠኛ ሆኖ ማለፍ የሚሰጥ በጣም ጥሩ እንትን አለ እና እሱ በጣም ጥሩ ነው ብዬ አስባለሁኝ። ከዛ ውጭ ግን ለምሳሌ ቅድም ካነሳናቸው ሰዎች ውስጥ ቴዎድሮስ ጸጋዬን ብናነሳ ከምንጠራቸው እንደ ሀገር ከምንጠራቸው የግጥም መድብሎች መካከል አንዱ ቴዎድሮስ ጸጋዬ ነው። ከዛ ደግሞ ኢትዮጵያ ላይ ከምንጠራቸው ሀሳብን መሰረት ያደረጉ ቃለ መጠይቅ አድራጊዎችን መካከል አንዱ ቴዎድሮስ ጸጋዬ ነው ምናምን ነገር። ያየሰው ሽመልስ ለምሳሌ ጎቲም ሲሞን የሚል ልቦወለድ መጽሐፍ አለው። ያየሰው የጋዜጠኛ ነው። ፋና እያለ የጻፈው ልቦወለድ ነው እና የዛሬ 8-9 ዓመት የተጻፈ በጣም ጥሩ መጽሐፍ ነው። እና ጎቲም ሲሞን ለምሳሌ ያየሰው የፖለቲካ ትንታኔ ላይ መስራቱ፣ ከዛ ይሄኛውን ቀጠና ለመረዳት ያደረገው ጥረት ምናምን ነገር ጎቲም ሲሞንን በልቦወለድ ሲያመጣው አንደኛ ጋዜጠኝነቱ የሰጠው በጣም ብዙ መረጃ አለ። መረጃ እንዴት እንደሚተረጎም ደግሞ ያውቃል። ለምሳሌ ጋዜጠኛ ስትሆን እዚህ ጋር የሆነ ነገር ተፈጠረ ምናምን ነገር ተፈጠረ፣ የተፈጠረውን ክስተት እንዴት ነው መተርጎም ያለብኝ የሚለውን ታውቀዋለህ። ስለዚህ ክስተቶችን እንዴት መተርጎም እንዳለበት፣ ነገሮችን እንዴት ማያያዝ እንዳለበት ያውቃል። ትንታኔ ደግሞ እሱ የሰራው የፖለቲካ ትንታኔ ነው የሰራው። ስለዚህ ልቦወለድ ለመጻፍ ሲመጣ ያረድቶታል እና በውስን ቋንቋ ብዙ ነገር መናገር ምናምን ቅድም የሚሉ ኤሌመንተሪ በተጨማሪ ደግሞ እነኚህ ያሉት የመረጃ ግብዓቶች መጽሐፉን በደንብ አድርጎ እንዲጽፍ በደንብ ረድቶታል። እና ሙያ የትኛውም ሙያ ለስነ ጽሁፍ ያግዛል። ጋዜጠኝነትን በራሱ መንገድ ቅድም ባልኩህ መንገድ ያግዛል። ለምሳሌ ደግሞ አንዳንድ ስራ ተጓዥ ሊያደርግ ይችላል። ተጓዥ መሆን ሌላ ፐርስፔክቲቭ ይሰጣል። አንዳንዴ የአእምሮ ባለሙያ የስነ አእምሮ ባለሙያ ብትሆን ወይ ስነ ልቦና ባለሙያ ብትሆን የሰውን ስነ ልቦና እንዴት ነው መበየን፣ እንዴት ነው መረዳት ያለብኝ የምትሆን ደግሞ በጣም እንድታውቅ ሊያደርግ ይችላል። እና እሱም ለስነ ጽሁፍ የሚሰጥ ግብአት አለ እና ለስነ ጽሁፍ በጣም ጥሩ ግብአት ከሚሰጡ ሙያዎች መካከል አንዱ ጋዜጠኝነት ነው። ከአጻጻፍ ቴክኒክም ከምትናገርበት መንገድም እና ደግሞ መረጃዎችን እንዴት መተርጎም አለብኝ ከምትለው መጻፊያ ይሄ መነሻ እንትን አለች አይደለ? መነሻ ታሪክ በጣም ብዙ መነሻ ታሪኮችን ይሰጣል ጋዜጠኝነት። ምክንያቱም በየቦታው የሚገጥም ጉዳዮች አሉ፣ የምትሰማቸው ዜናዎች አሉ፣ ኦፍ ማይክ የምታወራቸው በጣም ብዙ ነገሮች አሉ። ከዛ ይሄ ነገር ከናሽናል ኢንተረስት አንጻር መነገር የለበትም ብለህ የምታለው ግን የምታውቃቸው በጣም ብዙ ጉዳዮች አሉ እና እነዚህ ተደማምረው በጣም የሚገርም እንትን ነው የሚሰጥክ መጻፊያ ጉልበትም ኃይልም ይሰጣል። ሮማይ እኮ ሲጻፍ ለምሳሌ ሄዶ ነበር እና ጠቅሞታል። ልክ ጋዜጠኛ መሆኑ ነው የወሰደው። ከዛ ውስጥ በጣም ጋዜጠኛ መሆኑ የተነሳ ያገኛቸው መረጃዎች ነበሩ። እነኛም መረጃዎች እንዴት መተርጎም አለብኝ ምናምን ሌላ ጉዳይ ነው። እስኪ 3 ጥያቄዎች አሉኝ። በኢትዮጵያ ውስጥ የምታደንቃቸው ሙዚቀኞች እና ሙዚቃዎች 3? በጣም ከባድ ጥያቄ ነው። በጣም ሙዚቃ ሰማለሁኝ ግን ይሄ በጣም ኃይለኛ ሙዚቃ እንትን አይደለሁም። ዝም ብሎ ለምሳሌ ኢዮብን በጣም ነው የምወደው። አንደኛ ነው ለአንተ? 1 2 3 ብለህ አሁን ደረጃ ማውጣት ትንሽ አስቸጋሪ ሊሆን ይችላል፣ ግን ደጋግሜ የምሰማው ሙዚቃ የኢዮብን ነው። ከማንም በላይ ደጋግሜ የምሰማው ሙዚቃ ስፔሲፊክ ስለዘፈን ሆነ ምናምን እኔ ደጋግሜ የምሰማው ኢዮብን ነው በአንጻራዊነት። ምናልባት እኮ ደጋግሞ መስማት ሲባል በየቀኑ ማለትም ላይሆን ይችላል፣ ከስንት አንዴ ነው ይችላል ዘፈን የምሰማው። ከዛ የዘሪቱን አንድ አልበም ኖሯት በቃ
የማይሰለች አይደለም። በሁለቱ ደረጃ ላይሆን ይችላል። በሁለቱ ደረጃ ደጋግሜ ላልሰማ እችላለሁኝ፣ ግን ጂጂን እሰማታለሁኝ። ግን ላለመዋሸት በጣም ደጋግሜ የምሰማው እንዳልኩህ ሁለቱን ነው። በኢትዮጵያ ፖለቲካ ውስጥ ደግሞ 3 ሰዎች 1 2 3 ብለህ ጥራልኝ። ኦልሬዲ አንድን ማንን እንደምጠራ ሁሉም ሰው ያውቃል። ማንን ነው? 2 እና 3ን ማንን ነው የምጠራው? አንድ ሰው ብቻ ልጥራ። አንድ ብቻ ይበቃል? አዎ። እሺ፣ አንደኛው ማን? ልደቱ አያሌው። ከድርሰት መጽሐፎች መጀመሪያ 3 መጽሐፎችን ብታነብ፣ በቃ 3 ውጭ አታነብ ብትባል ማንን ልታነብ ትችላለህ? ኖርማሊ ፍቅር እስከ መቃብርም በጣም ወደው መጽሐፍ ነው። ግን ያው የምትወዳቸውን ሳይሆን በቃ ለእኔ ክላስ ናቸው። አንብብ ብባል ሁሌ አንደኛ፣ ሁለተኛ፣ ሶስተኛ ምላቸው እነዚህ ነው። እንዲህ እናደርጋ የበውቀቱን ግጥሞች በሙሉ እንደ አንድ መጽሐፍ እንውሰዳቸው እና በሰው ደረጃ ማበላለጥ በጣም ስለሚቸግረኝ ግጥሞቹ ነው የግጥም መድብሎቹን ስብስብ ግጥሞችንም አዳሜ ሄደንም የማለዳ ድባብንም እንደ አንድ የግጥም ኮሌክሽን ተደርጎ ይወሰድ። ከዚህ በኋላ ፈጽሞ መጽሐፍ የሚባል ነገር አታነብም ብባልም ችግር የለብኝም። የበውቀቱን ግጥሞች ብቻ ሌላ ግጥም የሚባል ነገር አታነብም ብባል በቃ ችግር የለውም። የበውቀቱን ግጥሞች ብቻ እያነበብኩኝ እቆያለሁ። ከልብ ወለድ ደግሞ ምንም ጥያቄ የለውም ፍቅር እስከ መቃብር ነው ሊሆን የሚችለው። ፍቅር እስከ መቃብርን ቴዎድሮስ ጸጋዬ ምን ይላል? በተለያየ ጊዜ ስታነበው እንዳለህበት ኮንቴክስት የተለያየ ትርጉም ሊሰጥ የሚችል መጽሐፍ ነው ይላልና ከዛ የፖለቲካ ይዘት ካላቸው መጽሐፎች ልምረጥ እና በጣም ብዙ መጽሐፍ አሰብኩኝ። ተቀል የፖለቲካ ይዘት ካላቸው መጽሐፎች እሺ እንትን ይሁን ታላቁ ተቃርኖ አይበቃም? መፍታም አለባቸው ታላቁ ተቃርኖ። ግን ቀደም ስለ ሙዚቃ ሲወራ ዘፈን ብዙ አልሰማም ምናምን አልኩ እንጂ መዝሙር ቢሆን ኖሮ ለምሳሌ ወደ አእምሮ የሚመጡ በጣም ብዙ ዘማሪዎች ነበሩ። እስኪ መዝሙር ምረጥልኝ። እኔ በጣም ተስፋዬ ጫላን በጣም ወዶ ዘማሪ ነው እና ዛሬ ጠዋትም ሰምቼው ነበረ እንዳጋጣሚ ፌስቡክ ላይም ባለፉት ጽፍ ቃላውዳዊ ሰዎች እምነቱ አካባቢ ስላለ ወደዛ እምነቱ አለህበት ወይስ በኋላ ቆይ ዩቲዩብ ሰርች ያደረኩትን አሳያለሁ። ለምሳሌ ዛሬ የተስፋዬ ጫላን ሰማሁኝ፣ የዲያቆን ቴዎድሮስን መዝሙር ሰማሁኝ ምናምን ነገርና ተስፋዬ ጫላ በቃ የኔ ፌቨራይት ዘማሪ ነው። ከልጅነቴ ጀምሮ ዘማሪ ነበር መሆን ፈልጌ የነበረው እና ዘማሪና ሰባኪ ማለት በጣም ነፃ ነው ማለት ነው። አሁን እኮ በመጽሐፍ እየሰበከን ነው እና እንደ ተስፋዬ ጫላ ነበር መዘመር ፈልጌ የነበረው ምናምን። ኋላ ላይ ድምፄን ሳይ ፈጽሞ እንደ ተስፋዬ ጫላ የምንገናኝ አይነት ሰዎች አይደለንም። ግን በጣም ወደው ዘማሪ ነው። አንደኛ የሚመርጣቸው ርዕሰ ጉዳዮቹን በጣም ወደለት አጀንዳዎቹን፣ ከዛ ውጪ መልእክቶቹ አጀንዳዎቹን የሚያስተላልፍበት መንገድ፣ የሚጽፍላቸው ግጥሞች ለአጀንዳዎቹ በጣም ነው የምወደው። ዜማዎቹ በተለይ ደግሞ ከአራተኛው አልበም ጀምሮ ያሉት በጣም የሚገርመኝ ለእያንዳንዱ መዝሙር 3 ዜማ ሊጠቀም ይችላል እና ተስፋዬ በትክክል የሰማ ሰው ይህን ይረዳል። ድምፁ በፍጹም ያልተለመደ አይነት ድምፅ ነው ያለው። በጣም የሚለይ አይነት ድምፅ ያለው ዘማሪ ነው እና ተስፋዬ ጫላ በጣም የኔ ፌቨራይት ዘማሪ ነው። ከዛ ውጪ ለምሳሌ አሁን ሶፊን በጣም መወዳት ዘማሪ ናት፣ ሶፊያ ሽበባው። ግን በቃ ተስፋዬ ጫላን ለማነጻጸር በሚከብድ ርቀት የምወደው ዘማሪ ነው እና ለዛ ነው አሁን መዝሙር ቢባል ወደ አእምሮ የሚመጣ ዘማሪ ያለ ያልኩህ። እሺ እንደ መጨረሻ ማነሳለ በኢትዮጵያ ውስጥ ከነበሩ መሪዎች በቅደም ተከተል 3 መሪዎችን እስኪ አንደኛ፣ ሁለተኛ፣ ሶስተኛ ያው ከነ ችግር አይ አስቸጋሪ ጥያቄ የሚሆነው ታውቃለህ፣ አንዳንዴ ምርጫዎች ይቀያየራሉ እንደየ ኮንቴክስቱ። አሁን በቃ ባለፉት 100 ዓመትም 200 ዓመትም ኦልሬዲ ኢትዮጵያ 3000 ታሪክ አላት በሚለው ይነገራል። መሪዎችም አሉ። ግን እኔ በኢትዮጵያ ውስጥ በታሪክ አጋጣሚ አንደኛ፣ ሁለተኛ፣ ሶስተኛ መሪዎች ናቸው። ከዘመነ መሳፍንት በኋላ የመጡ መሪዎች ላይ ትኩረት እናድርግና ከቴዎድሮስ ጀምሮ ለሚኒሊክ በጣም ትኩረት አለኝ። ከዛ ለዮሐንስና ለአፄ ዮሐንስ 4ኛና ለጃንሆይ በጣም ተቀራራቢ ቦታ ነው የምሰጠው ምናምን። ግን ይበልጥ ጃንሆይን አሁን
ጃንሆይ በነገራችን ላይ ምን ይገርመኛል መሰለህ፣ ጃንሆይ ሚኒሊክም ጃንሆይ ናቸው፣ ዮሐንስም ጃንሆይ ናቸው፣ ቴዎድሮስም ጃንሆይ ናቸው። ጃንሆይ ሲባል ወደ አእምሮ ሁሉ ማድረገው ኃይለ ሥላሴ ነው። እና አንዳንዴ ምን ግራ ይገባኛል፣ ሁለት እኩል ተቃራኒ የሆኑ ነገሮች አንዳንዴ ይሰማኛል። በቃ ዋው እንዴት ያሉ ታላቅ መሪ ናቸው አባባ ጃንሆይ ብዬ፣ ከዛ ደግሞ እንዴት ያለው ክፉ ናት አይነት ስሜት እንዲሰማኝ የሚያደርግ በጣም ተቃራኒ ስሜት እንዲሰማኝ ምናምን። አብዛኞቹ መሪዎች እንደዛ እንዲሰማኝ ያደርጋሉ። ግርማዊ ቀዳማዊ አፄ ኃይለ ሥላሴም እንደዛ እንዲሰማኝ ያደርጋሉ። ግን ከሆነ ጊዜ በኋላ በጣም ልረዳቸው የሞከርኩት መሪ ናቸው እና የዘመኑን ኮንቴክስት ምናምን ነገር ስንረዳ በጣም ጥሩ መሪ ናቸው ብዬ እንዳስብ ያስገድደኛል። በተለይ ደግሞ ከሳቸው በኋላ የመጣውን ኪዮስ ከግምት ስናስገባ እንግዲህ ተስፋ ሀብተሾመ በእኔ እይታ እንግዲህ ከመሪዎች አይነት የቀድሞ ስርዓት ናፋቂ የሚል አመጣብሃለበት። በነገራችን ላይ ምንም ችግር የለውም የቀድሞ ስርዓትን መናፈቅ። ጥሩ ነጥብ አነሳለሁ። ምን ይባላል መሰለህ፣ እናንተ የቀድሞ ስርዓት ናፋቂዎች ሰዎች ይባላሉ እና የናፍቋ ምን ችግር አለው? ልክ መጥፎ ነገር እንደተደረገ ችግር አለው የቀድሞ ስርዓትን አንድ ሰው ቢናፍቅ? ከቀድሞ የተሻለ ነገር ማምጣት ያንተ ፋንታ ነው። ኢንፋክት እኔ አሁን ለአብዛኞቹ መሪዎች ኮንቴክስታቸውን ለመረዳት ሞክራለሁ። ለምሳሌ አሁን መለስ ዜናዊ ከአንድ ሁለት ጉዳዮች ላይ ነው በጣም ቅር የምሰኝበት እንጂ በሆኑ ጉዳዮች ላይ ጥሩ አክብሮት አለኝ ለመለስ ዜናዊ። እንዳልኩ ከአንድ ሁለት ግን በጣም መሰረታዊ ብዬ ማሰባቸው ቅር የምሰኝባቸው የኤርትራ ጉዳይ የተያዘበት መንገድ በአጠቃላይ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የተያዘበት መንገድ እሱ ወደ ባለባ መሆናችንን ምናምን በጣም ቅር የሚያሰኘኝ ጉዳይ ነው። በኤርትራ ጉዳይ ላይ አንዳንድ ሰው በጣም ጽንፍ ይዞ ሌላ ነገር እንትን ለማለት የሚሞክሩ አሉ። መለስን አንድ ኤርትራዊ ሰላይ በኢትዮጵያ የሚል አንድ መጽሐፍ አለ እና በቃ መለስን ኤርትራዊ አድርጎ ለማቅረብ የሚሞክር አለ። ይህ በጣም ስህተት ነው፣ በጣም ጽንፈኝነት ነው። ግን አጠቃላይ ከኤርትራ ጉዳይ ጋር ተያይዞ ያሉ ጉዳዮች በአጠቃላይ በጣም ቅር የሚያሰኙኝ ናቸው። ከዛ ውጪ ሀገሪቷ የተዋቀረችበት መንገድ ላይ ከ83 በኋላ ሀገሪቷ እንዲዋቀር ያደረጉበት መንገድ ህገ መንግስቱ ላይ ምናምን ነገር እዚህ ላይ በጣም ቅሬታ ይፈጥሩብኛል። ግን በሌሎች ጉዳዮች ደግሞ ለሳቸው በተለይ ደግሞ እኔ መለስን በተለይ ከ97 በኋላ የሆነ ነገር ገብቶ ተራማጅ ለመሆን የሞከረ ሰው ምናምን ነገር አድርጌ ነው የማስበው። ብዙም በተለየ መንገድ ብዙም ቅር አልሰኝበትም ቅድም ካልኩ ሁለቱ ነገሮች ውጪ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ላይም እሳቸውም ሁለት የተለያየ ስሜት እንዲሰማኝ ያደርጋሉ። እንዴት እንደዚህ አይነት ስህተት ይሰራሉ ላለሁኝ፣ ከዛ ደግሞ አይ ይሄ ደግሞ እንዴት ያለ ተራማጅነት ነው ላለሁኝ ምናምን። በእነኛ ሁለት መንታ ስሜቶች እንዲሰሙኝ ቢያደርጉም እንዳልኩት ነው ለእሳቸው በጣም አክብሮት አለኝ። አንዳንድ ጉዳዮችን ግን በጣም በተለይ ኮንቴክስቱን ለመረዳት ስትሞክር እንድታከብራቸው የሚያስገድዱ አይነት ሰው ናቸው። ለምሳሌ በእሳቸው ጊዜ እኮ አንድ ተማሪ ሁለት ተማሪ ምናምን ነገር ሲገደል በጣም ትልቅ ጉዳይ አጀንዳ ነበረ እና ይሄ ስለ ስርዓቱ የሚነግርህ አንድ በጎ ነገር ያለ ይመስለኛል። እና እንዳልኩ እሳቸው ብዙ በጎ ግምት አለኝ። ለዮሐንስም የሆኑ የሚፈጠሩብኝ ጥያቄዎች ቢኖሩ እንግሊዝን መምራታቸውን ጨምሮ ምናምን ነገር ግን በአገር አንድነት ላይ ያላቸው አቋም እያልክ በጣም ብዙ የምታነሳላቸው በጎ ነገር አለ። እኔ ጨርሻለሁ ጥያቄዎችን። የምታነሳው ሀሳብ ካለ ብናገር የቀረ ብትለው ካለ እድሉ። ምንም ማነሳው ነጥብ የለም። እሺ ተመልካቾቻችን ከተስፋ ሀብተሾመ ጋር ዙፋን ልፊያን አስመልክቶ ያደረግነው ወግ እዚህ ጋር አጠናቀናል። መጽሐፉን ገዝታችሁ እንድታነቡት ለታሪክም እንድታስቀምጡት የኔ ግብዣ ነው። ወጋችንን ጨርሻለሁ እዚህ ላይ። ቀጣይ ሳምንት ሌላ እንግዳ ይዤ እቀርባለሁ። እስከዛው ድረስ መልካም ሳምንት። መልካም